ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የምናለሽ መቲ ፕሮግራም አሁን ተጀምሯል ዛሬ በኢትዮጵያና አቆጣጠር መስከረም 15 2018 ዓመተ ምህረት ነው እንግዲህ በዛሬው ፕሮግራማችን ከፕሮፌሰር ግርማ ብርሃኑ ጋር ለየት ያለ ቆይታ እናደርጋለን ከዛሬ በብዙ በሀገራዊ በፖለቲካው በማህበራዊ ጉዳዮች ላይ ተነጋግረናል ዛሬ በተደጋጋሚ በየአካባቢው የምንሰማቸው አበሻ ምቀኛ ነው አበሻ ምቀኝነት በደም ውስጥ አለ የትም ቦታ ለሰዱ አበሻ አይደል እንዴ አበሻኮ ምቀኛ ስለሆነ አትንገሩ ሁሉ እስከመባል ድረስ የሚደረስብን የሆነ በላያችን ላይ የተጣበቀ ስም አለ ይሄ ከምን መጣ አለ ወይ እንዴት መጣ የሚለውን ፕሮፌሰር ግርማ ብርሃኑ እንግዲህ የራሱን የሆነ ጥናት አድርጓል ባጠናው ጥናት መሰረት የሚያካፍለን ይሆናል እኔ መታሰቢያ ቀጸላ ነኝ አብራችን ቆዩ ጤና ይስጥልኝ ፕሮፌሰር ግርማ እንኳን ደህና መጣ ድጋሚ ስለተገናኘን በጣም ደስ ብሎኛል አመሰግናለሁ እኔም አመሰግናለሁ ትንሽ ቆየን አይደለ ከተገናኘን ትንሽ ቆየናው ጠፋ ብለን ነበር ከኔ ይሁን ካንተ ነው ባንተ ለማሳበብ ያህል ነው ፕሮፌሰር ግርማ አንተ አምራች ከምንላችሁ በቲያትር ስትማር ብዙ ስክሪፕቶችን ወይም ብዙ መጽሐፍቶችን የሚጽፉ ሰዎች አምራች ጸሐፊ ይባላሉና በዚህ በሶሻል ሚዲያው ላይ በተለያዩ ፔጆች ላይ ዌብሳይቶች ላይ አምራች ፐብሊሸር ነህ ማለት ይቻላል በብዙ ዘርፈ ብዙ በጣም ሰፊ ዛና እዚህ የማይገናኙ ነገሮች ላይ ሁሉ ጥናት አድርገህ ትጽፋለህና በቅርቡ እንደዚሁ ምቀኝነት ላይ አንድ ጽሁፍ አዘጋጅተህ ነበርና ሌሎችም ያልዳሰስኳቸው ብዙ ያንተ አርቲክሎች ኤሴዎች ጽሁፎች አሉ እንግዲህ ወደፊት የምናያቸው ይመስለኛል ዛሬ በዛ ላይ ልንነጋገር ነው የተገናኘ ነው በጣም ርዕሰ ጉዳዩን ፈልጌዋለሁ እኔም እዚህ ለምሳሌ በጣም ሁሉ ጊዜ የምሰማው ነገር አለ አንዳንድ መዝናኛ ቦታ ከጓደኞቻችን ጋር ስንሄድ ሀበሻ ቢራ ሰዎች ሲያዙ የሰማሁት ነገር ነው አጠገቤ ከነበሩ ሰዎች እስቲ አንድ ምቀኛ አምጪልኝ ምናምን ተብሎ ሲታዘዙላ አቃሉና ያ ምን ማለት ነው እና ምንድነው ምቀኛ ሲባል ሀበሻ ማለት ነው የሚባል ደረጃ ላይ ተደርሷል እሱ ብቻም አይደለም በአስተዳደጋችንም በምንም አበሻኮ መቀኛ ነው አይ ምናምን እየተባለ የሰማነው የተሸከምነው ነገር አለ እውነት ነው ወይ እኛን ብቻ የሚመለከተን ነው ወይ የሚሉትን ነገሮች ዛሬ በጻፍከው አርቲክል ላይ ተንተርሰን ውይይት እናደርጋለን ከዛ በፊት ግን አንተ እንዴት አሰብከው ኦይ እንደማንኛውም ኢትዮጵያዊ አማርኛ ተናጋሪ በእነዚህ ምቀኝነት ቀናት የሚሉት ቃላቶች የተመላለሱብኝ ነው ያደኩትና ብዙም ይሄን ያህል ለጥናት ይበቃል ያላሰብኩ ምክንያቱም ክስተቱ የኢትዮጵያ ያበሻ ብቻ ይሆናል ብዬም አልገመትኩም ማለት ልገምትም አልችልም ይሄ ዲስፖዚሽን ወይም ይሄ ባህሪን በለው ይሄ ሶሻል ማህበራዊ በሽታ ሌሎችንም ሀገሮች እንደሚነካ ገምቻለሁኝ በመጽሐፍ ቅዱስም እንዳለ አንብቤያለሁ በቁርአኑም አይቻለሁኝ እና ብዙም ትኩረት አልሰጠው ትኩረት የሰጠሁበት አንድ ትልቅ ሰው ስማቸውን ማልጠቅሰው በጣም ትልቅ ሰው የተከበሩ ሰው ሰባ ቤት ውስጥ የሚሆናቸው የኢትዮጵያን ባህል ታሪክ ቋንቋ ጠንቅቀው የሚያውቁ ሰው ይሄ ነገር ምቀኝነት የሚለው ቃል በአማርኛ ቋንቋ ብቻ ነው ያለው ቅናት እና ከቅናት ጋር የተገናኙ ዘርፈ ብዙ የሆኑ ቃላቶች አሉና ግን ምቀኛ የሚለው ቃል በሌሎች ቋንቋዎች አታገኝም የሚል ነገርና ምንድነው እኛ አበሻው ላይ ያለው ራሱ ቃሉ ባህሪያችንን ቃሉ የተገኘው እንግዲህ ቢከሰት ነው በአካል ከሚል ነው የሳቸው ግን እኔ ከሳቸው ጋር ትንሽ አርገው ያረኩት ምንድነው አንድ ቃል እየተደጋገመ በአንድ ህብረተሰብ ውስጥ አለ ማለት ክስተቱ የግድ ኢንፍሌሽን አለው ማለት አይመስለኝም አንዳንድ ሀገሮች ውስጥ ምቀኝነት የሚለው የለም ቃሉ ብለን ክስተቱ ግን ልንል አልችልም የሚለውን ነገር ነው እንግዲህ እባከባካሉ በጣም ወዳቸው ሰው ስለሆኑ አዋቂ ስለሆኑ ብዙ ነገር እንዲረዱኝ 2 አመት ፈጀ ምክንያቱም ምክንያት አለኝ ይሄ ነገር ስቲግማታይዝ እንዳያረግ ህብረተሰቡን ብዬ ነው
አበሻ ምቀኛ ነው የሚለው ነገር አማራ ምቀኛ ነው ብዙ ነገር ነው የማይባል ነገር የለም ወደ ነገሮች ወደ ኤትኒክ ደረጃ እየሄዱ ስላየሁኝ በኋላ ግን እሳቸው እንደገና እንዳችን ነገር ተውካተኮ ሲሉ አልኩና በርግጥም በዚህ በህብረተሰባችን ውስጥ አሁን ያለው ብዙ መከፋፈሎችን ስመለከት ምንድነው ይሄ መጠላለፉን ስመለከተው አንድ አእምሮዬ ስላስቀመጡብኝ እንዴ እቺ ነገር ምቀኝነት አይደለችም እንዴ ይሄ ነገር እውነት አሁን ምንም ማልከደው ነገር ስለፋኖ ብዙ አጣናለሁኝና አንዳንድ ችግሮች ተመልክቼ በርግጥ እኔ የደረስኩበት የግጭቶች መንስኤዎች አራት አሉ እነዛን አራቶች በጽሁፎችም ገልጫለሁ ከኤጎ ጋር የተነሱ ከፓወር ጋር የተነሱ ከምናም ብዬ ከይሄ ምንድነው እሱ መንደረተኝነት ትራይባሊዝም እና መሳሰሉ ግን ምን አሰብኩኝ የነዚህ ሁሉ ችግሮች መነሻ ምክንያቱም ችግሩ በዛ ግጭት በዛ ትርምስ በዛና ምናልባት ኢንቪዚብል የሆነው የረቀቀው ፓራሳይት ነገር ወይም እንበለው ውስጣችን ውስጥ ያለ ማንም ያልጨበጠው የማይዳስሰው የማይታየው ምቀኝነት ይሆን እያልኩኝ ኦኬ ገባሁበት አሁን እኮ ነው የጀመርኩትና ሐሳቡን ግን ሳልሰለስለው ቆይቷል እና ከዛ አባቴ ምን አለ እንዴ ትሳለኝ እንግዲህ ታይሽ 13 ምናምን ሆኜ ነው መሰለኝ አብዮት ሲባል ምን አለ ምንም እኮ አብዮት የለም አለ አብዮት እኮ ውሸት ነው ግርማ አብዮት ሳይሆን ምቀኝነት ነው አለኝ እንዴት ይሄ ወታደሮቹ ትንሽ ዝቅተኛ ማዕረግ ያላቸው ናቸው እና እነሱ በአብዮት ተገፍተው ሳይሆን ውስጣቸው መንፈሳቸው በምቀኝነት ነው ታላላቆቻቸው ጀነራሎቹን ኮሎኔሎቹን ማዕረግ ያላቸው ኤሊቱንን በለው ወይም እንግዲህ ሊቃኖችን ላይ ያላቸው ግራጅን በለው ምቀኝነት ይክፋትና የተንኮል ነው እንጂ ምንም አብዮት የሚባል ነገር የለም አለ አባቴኩን እና ያስቃል ሰውዬ ያልኩኝ ሁሉ ሰው አብዮት ነው የሚለውና ከዛ ሌላ እንግዲህ ምን አነሳሳ አይደል ያልሽኝ አንዴት እዛ አሁን እሳቸው ከነገሩኝ በኋላ ናዝሬት ዘመዶች አሉኝና ዘመዴ ሆቴ እንደዚህ ሶስተኛ የጭነት መኪና ሁለት ነበር ሶስተኛውን ገዛ መሰለኝ ያን ጊዜ ነው እና እዛ ቤት ውስጥ ምን ሰማሁኝ ልጅ ነበርኩ እንግዲህ ምናልባት መቶን ዶላር አስታውስ ይችላልው ግቢ ውስጥ እንትን ተጣለ ዶሮ እና አያቴም እዛ ነበሩ የእናቴ እናትና ገብስማ ዶሮ የሞተ ባላኔ ጧት መነሳ ስለሞደ ያው ናዝሬት ፀሐይ ነው ሙቀቱ ዘይ ሞተ ዶሮ አለቲ አንድ ዶሮ ገብታ ተንፈራፍራ ሞተች ወይስ ምንድነው እሱ ወይስ ራሷን ገደልች ይያልኩ ነው ያሰብኩት ጥፎ አሉንና ከአካባቢው እነሱ በሆነ ነገር ዶሮዋን የሞተችዋን ዶሮዋን ስተውጣሉ እና ምንድነው ነገሩ እንዴት ሞተች እቺ ዶሮ ዘላ ለመግባት ስትሞክር ነው እኔ ብልሽ በንጽህና ነው ስጠይቃቸው ማማ ነፍሳቸው በጣም ኃይለኛ ሴት ይሆናቸው እንትን ነው አሉኝ ምቀኝነት ነው አሉኝ ለምን አልኳቸው አይ ያው አጎትህ አንድ አዲስ መኪና ገዝቶ ሶስተኛ ሌላ በዛ አካባቢ ሰው የለም እንዲበላሽበት ገደል እንዲገባ ነው አሉኝ ምኑ እንትኑ የጭነት መኪና ዋይ ልጅ መሆን አደስ ይላል ያ ሰውዬን የሌላ ሰው ብር ዘርፎ ነው ወይስ ምንድነው አይ የሰው እኮ በተፈጥሮ ክፋት አለው እና በሱ ምንድነው እሱ ሀብት የሱ ቢዝነስ ማደግ የንግድ ምልሽ ካንድ ጭነት ወደ ሶስና መሄዱ የሚያስቆጣቸው የሚያሳዝናቸውና መጥፎ ሰዎች አሉና ማን የኔላከው አንድ ጠንቋይ ይሆናል ከጀርባ አሉኝ ከዛ በኋላ ሳየው አሁን ሳይንሱን ስመለከተው በጣም ያነበብኩትና ሁለት ፐርፐዝ አለው እንግዲህ ምቀኝነት የሚባለው አንደኛው አንቺን በሚነካ ያንቺን እድገት
በተወሰነ መልኩ በሚያደናቅፍ ሁኔታ አንድ ሰው ከፍተኛ ደረጃ ከደረሰ የዛን ሰው ወይም ስብስብ ሀብትና ዕውቀት ህይወት ማጥፋት ነው አንቺን ይነካልና በተወሰነ መልኩ መሸነፍን ስላልተቀበልሽ ነው ወይም ደግሞ ኢንፌሪዮሪቲ ኮምፕሌክስ ሊሆን ይችላል በየስራ ውድድር ስናረግ አንዱ ይበልጣል አንዱ ደግሞ እዚህም የምናየው ነው የአበሻ በሽታ ብቻ አይደለምና ወደ እንግዲህ ቅናት የምንለው ነው እንግዲህ ቅናት አለ ወደ ምቀኝነት ደረጃ የሚሄደው እንግዲህ ወደ አክሽን ሲሄድ ነው እና የሰውየውን ህይወት የማበላሸት ነገር ስሙን ማጥፋት ካራክተር አሳሲኔሽን የሚባለው ምናምን ነገሮች አሉ ምክንያቱም እሱ በህይወት ባይኖር እኔ ያገኘው ነበር የሱን ቦታ ነው ሌላው ግን በጣም አደገኛው እንዲሁ ቁጭ ብለሽ የሆነ ሰው ብቻ ሰክሰስፉል ስለሆነ የሆነ ሰው ብቻ ስላመለጠ እና ቆንጆ ስለሆነ የሚቀናብሽ ሰው አለ ከቅናት ጋር ይለያያል ማለት ነው የቅናት ደረጃና የምቀኝነት የቅናት ደረጃ ለምን ለኔ መሆን ሲገባው ለኔ ያልሆነም እና በዛ ምናደል ይሄን ደግሞ በሪሌሽንሺፕም የኔን ነካህብኝ ወደ ሌላ ሰው ተቀማሁኝ ምናምን የሚባለው ደረጃ አለ ከዛ አልፎ ግን የኔ ቢሆንም ባይሆንም እሷ ስላላት ብቻ ወይም እሱ ስላላት ብቻ ሊኖረው አይገባም እኔ ባገኘው ባላገኘው ላጥፋበትና ታችኛው ደረጃ ላይ ሲወርድ ነው ደስ የሚለኝ የሚባለው ነው ምቀኝነት አዎ ግን አሁንም ቢሆን ይልሽ እኔ በጣም አወዛጋቢ ነው የክሮስ ካልቸራል ስተዲስ ካረግሽ በምንድነው የሚባለው ክሮስ ካልቸር የተለያዩ ባህልና ብሔረሰቦችን አገሮችን ቋንቋ ስታጠኝ የሚሰጥሽ እንተናለ ውዥንብር ነገር አለ በቋንቋው ላይ እንደ እድገቱ እንደ አንዳንድ ሀገሮች የቋንቋ እድገት የባህል እድገት የቴክኖሎጂ እድገት እና ከድህነትም ጋር መታገኘው ነገር አለ እና ብዙ ፈረንጆችን ጠይቄያለሁኝ ከብዷቸዋል ለጊዜው አሁን እኔ ተጠቀምኩበት እንትን ነው ኤንቪ በሚል ነው ምክንያቱም ጀለሲ የሚለው ቅናት የሚለውን ለጊዜው ተወጥ አድርጌ ኤንቪ እና ማሊሽየስ ኤንቪ አልኳቸው ቢናይን ለስለስ ያለ ክፋት የሌለው ኤንቪ ነው እንግዲህ ክፋት የሌለው ቢናይን እንግዲህ አይ ዶንት ኖ ለካንሰር ነው ያቃል የምንጠቀምበት ብዙ ጊዜ የማይጎዳው ጎጂ ያልሆነው ምቀኝነት ቃሉ አሁን ችግሩ ትልቁ ችግር ምንድነው ምቀኛ የሚለው እኛ በእኛ ቋንቋ ጠንካራ ነው እጅግ ጠንካራ ነው ራሱ ቃሉ አንድ ጓደኛ ያለ ስዊድን ምርባከና ተጠቅመው አይቀፍም ወይ ይለኛል ቃሉ ምቀኛ የሚለው እና እንዲህ ሰዎች ባሉኝ ቁጥር ይሄንን ምን ብለ ነው መታጠናው ምናምን ባሉኝ ቁጥር እኔ በጣም ደግሞ እንዲህ አይነት ችግር አለብኝ ሰው አይሆንም ሲለኝ something is wrong ነው ይሄ ነው አይቅርታ አድርግልኝ ለምንድን ነው የሚያከላክሉኝ ለምንድን ነው ሁሉ ጊዜ አንድ የሆነ ነገር ልጽፍስል አይ እንዴ ማን በባህላችን ውስጥ እኮ አይፈቀድም ይላሉ ምንድነው በባህላችን የማይፈቀድ ማን ነው የሚከለክለኝ የሚገዳደል ህዝብ ምን ነው ባህል የምትይው አሁን ህዝብ እየሞተ ብዙዎቻችን ዝምተኛ እየሆንንበት ኢንዲፈረንስ እየሆነን ምግብ እንኳን በልተን 3 ጊዜ መብላት የማንችል ህብረተሰብ የክፋት ምድር ናት ኢትዮጵያ ገብርኤልን ነው ይቅርታ እንተራም የክፋት ምድር ናት ደግነቱ ስለማጠና ነው ኮንክሉዥን ያደረስኩት እና ያ ያለ ይሄንን ብታወሪ ምንድነው ችግሩ ለምንድነው ሰዎች የሚደነግጡት ቅናት ስላሉ ለምንድነው ሶዶም እስር ቤት ኢትዮጵያ እስር ቤቶች ውስጥ ሶዶማይዝ ይደረጋሉ የተወሰኑ አክቲቪስቶች ፊት በተለይ ወያኔ ጊዜ ያንን እኔ ነኝ የጻፍኩት መጀመሪያ ጊዜ ያው የደረሰብኝ ብዙ ውርጅብኝ አለ ግን ሰዎች ምን ይላሉ እንዴት ስለዚህ ትጽፋለህ የኢትዮጵያ ህዝብ እኮ ምናምን የሚባል ነገር አለ እንዴ አክሽኑ አለ ሰዎች ያንን ነገር እያረጉት ነው እየተጎዱ ነው ሰዎች ከ500 በላይ ሰዎች በዚህ የተጎዱ አሉ አሁንም ቢሆን አልተውትም በየእስር ቤቱ የሚካሄደውን አናውቅም ይሄንንማ ማውጣት አለብኝ ከሚል እንትን እልህ ነው የሚይዘኝና ይሄ አልወድም ይሄ ባህላችን አይፈቅደውም አሁን ስለምቀኝነት ምን ይብለ ነው ወደ ውስጥ ገብተ ማንንም ሀገር ውስጥ ያለ ነገር ነው ብለው ሊያሳንሱ ይፈልጋሉ ጽሁፌን ሊያሳንሱ ይፈልጋሉ ግን ያለ ማወቅ ነው አሁን የተረዳሁት ምን ብዙ ሰው አያቅ እንደው ይቅርታ በትምህርት ተጠቅሰ ነው እንግዲህ ብዙ ሰው ብዙ ነገሮች አያቅ እና የኛም ባህልም ይሆናል እንዲሁ ተጨብጠናል በእንትን ውስጥ ከቦክስ መውጣት አንችልም አይ ይሄማ አይባልም
ማናናቅ ደግሞ ዋነኛው ባህላችን ነው እና ይሄንንም ስጽፍ ደርሶበት ግን ወደ አንቺ እንትን ሊሄድና ምቀኝነትና ቅናት በመጽሐፍ ቅዱስም አየሁት በምንድነው በቁርአንም ላይ አንብቤያለሁ እዛ ላይ ምቀኛና ቅናትን እንደ እንትን ያረጉ ኢንተርቼንጀብሊ ነው የሚጠቀሙት ብዙ እንትን ሻርፕ ዲስቲንክሽን አይሰሩም እሱ አንድ ትልቅ ችግር ሆኖብኛል ለምሳሌ አሁን እዚህ ብዙ አለ የመጽሐፍ ቅዱስ ጥቅሶች በርዕሱ ላይ ብቻ የሚገርም ነው ይሄ ነው ወደ መጥፎ መጽሐፍ ቅዱስ በጣም የሚገርም ነው ያኔ እንደዛ የተጻፈ ክልክል ያኔም ነበር ማለት ነው ክስተቱ እሺ የአቤልን ጉዳይና ቃይን ብንመለከተው ደንበኛ ቅናት ማለት እሱ ነው ምቀኝነት አይሽ ምቀናት ሳይሆን ቅናት ቢሆን ኖሮ እንደ ወንድሙ ያመርት ነበር መሰለኝ እንደ ወንድሙ ማሳየት ይችላል ለጌታ ግን እሱ ሌላ ገደለው ወንድሙ ኦኬ ይሄ በቃ ጥሩ ምሳሌ ነው ግን አሉ አንዱ ሌላውን ለምሳሌ ገላትያ ላይ ምንድነው የተጻፈው አንዱ ሌላውን ለክፉ በማነሳሳት እርስ በርሳችን እየተቀናናን በከንቱ አንመካ ይላል ሮማ ላይ ለምሳሌ ስለዚህ በበደል በክፋት በስስት በተንኮል በምቀኝነት ይሏል እዚህ በነፍሰ ገዳይነት በጥል ባታላይነት በክፉ ምኞት ሁሉ የተሞሉ እንዲሁም ሐሜተኞች ናቸው ይልና እዚህ ውስጥ ብትገቢ ምሳሌዎች ደግሞ አሉ እና አሁን ለምሳሌ ምሳሌ 24 በክፉ ሰዎች አትቅና ከነርሱም ጋር ጓደኛ ለመሆን አትፈልግ ቁጣ ሞኝን ይገድለዋል ቅናትም ሰውን ያጠፋል ሞኝ ደርጅቶ ሲኖር አየው በእግዚአብሔር ቁጣ በድንገት መኖሪያው ፈራረሰ ይላልና እዚህ ላይ ውስጥ እነዚህ ጥቅሶች ሁሉ የሚያሳይ በጣም ብዙ ነው ምንሽ እንደገና እነሱ ሁሉ ማንበብ ምንድነው አጭሩ ነጥብ ምንድነው ምቀኝነትንና ቅናትን ቅዱስ መጽሐፍ ቅዱስም የማን ነው ለምሳሌ አሁን በእንትንኛ ምን ይባላል መሰለሽ በሐሳድ ይሉታል አሁን ረምባ አንብቤ ሱራ ኒሳ ቁርአኑ ነው ይሄ ቁርአንም ደግሞ ልነግርሽ አልችልም ማለት ለጊዜው በዘርዘር ሁሉንም ያስቸግራል ተቀራራቢ ነው መጽሐፍ ቅዱስ ያለው ቁርአን ውስጥ ያሉትና አሁን እዛ ላይ ሐሳድ ይለዋል ማለት ሐሳድ ማለት ነው ምቀኝነት ወይ ቅናት እዛም ላይ ያለው ቅናትን ምቀኝነትን እንደዚህ ደብለቅ ያረጋ ነው የሚገልጸውና እንትን ይሄን ያህል ልዩነት ብዙ ቋንቋዎች ጋር ሄድኩኝ እሳቸው ቀድሞ እንዳሉኝ አይደለም ክስተቱ አለ ሁሉም ብዙ ህብረተሰብ ውስጥ ምቀኝነት ቅናት ሁሉም ጋር አለ እንግዲህ ፊት የሰማሁት ምቀኝነት ግን ያበሻ ለየት ያለ ባህሪ ነው የሚለውን ላንቺ መጀመሪያ ጥያቄሽ ማስተባበል ፈልጋለሁ ግን ምቀኛ ነው ወይ የሚለውን ጥያቄ በብዙ ከሞላ ጎደል ሀበሻው ራሱ የሚስማማበት ነገር ምን ያህል እውነት ነው የሚለውን እኔ አሁንም ከብዶኛል እሱን በአፈርማቲቭ ሆዬ አፈርም ለማድረግ ያስቸግረኝ ደግሞ ስታጠኝ ታያዋለሽ እየተቸገርሽ ነው እትመጪውና እኔ አፍሪካ ሁሉ ብዙ ሰዎችን ጠይቄ ነገር ነገርኳቸው የሪሰርች ፕሮብለም እና ምንድነው እናንተ ጋር ነው ያልኩ ምክንያቱም በየራሳቸው ሪስፔክቲቭ ቋንቋ የለም ያው እንዳልኩሽ ማሊሽየስ ኤንቪ በሚለው ሁላችንም እንስማማው ስነ አንትሮፖሎጂ ምንድነው ስነ ሰው ነው የሚባለው የስነ ሰው ጥናትም የስነ ባህሪ ጥናትም የስነ ልሳን ጥናትም ስነ ቃሎቹንም ተንትኜ ይረዱኛል ሰዎችና እንደኛ ዲስቲንክት ሆኖ ሁለቱ የቀረበ ብዙ ሀገር የለም ተደራቢ ቃል ይዘው ነውና የአፍሪካው ቋንቋ ምንድነው ለምሳሌ ምን አለኝ አንዱ ያጋ ታንዛኒያ ብዙዎቹ ፊልሞች የምቀኝነት ነው አለኝ አይቻለሁ እኔም እንደሱ ትንሽ የሆነ ጊዜ ላይም ስጀምረው መልክት የላኩል ማለት ነው ብዙዎቹ በቀናት በምቀኝነት ተነሳስተው ሊያጠፋቸው ሲሄዱ የሚያሳይ በጣም ብዙ ነው አፍሪካ ፊልሞች ላይ ልክ ነሽ ደግሞ ሴቶች ላይ በተለይ ምንድነው እሱ ህንድ
አሁንም ሰምቻለሁ ከምቀኛነት ጋር ይገናኛሉ ባህላቸው የሚሉት ነገር አለ ብዙ ኤቪደንስ የለኝም ግን ይሄ መካከለኛው ምስራቅ ውስጥ ጎልቶ ይታያል በተለይ በሴቶች መካከል እንግዲህ 3 ሚስት ይፈቀድላቸው ማለት ወንዶች 3-4 ሚስት እና አንዷ ተወልዳለች አንዷ አትወልዱም ከዛ ጋር በተገናኘ ቅናቱ ወደ ምቀኝነት ይሸጋገርና ሴትዮዋን የማጥፋት ወይም ደግሞ ሴትዮዋ ላይ ጉዳት የማድረስ ብዙ ይሄ የሚያሳፍሩ ተንኮል እና ሰውየው እንዲጠላት የማድረግ ነገሮች አሉ ያ እንግዲህ ኮምፒቲሽን የሚሉት ነጮች እኮ ነው በሳይኮሎጂም እኮ እንግዲህ መነሻው ምንድነው ሲል ብዙም ለማጥናት ሞክሬያለሁ ምንድነው ኤግዛክትሊ የሚለው ሳይኮሎጂ የሚለው አንዱ የኮምፒቲሽን የውድድር ነው እኔ ተሽየም ባልሆን ከሷ አንሽ መታየት የለብኝም የሚለው ነውና በሴቶች አካባቢ አፍሪካ ውስጥ ያሉት ፊልሞቹን ተመልከታቸው ባህላዊ የሆነ እና ሰብአዊ አለኛ እንደ አፍሪካዊ ሰብአዊ ባህሪ ነው በቃ ዲስፖዚሽን ነው ግን ከተፈጥሮ ይዘነው የመጣ ነው ካስተዳደግ ነው የሚሉት ነገሮችን ያወያየናል ጉዳዩ ዓለም አቀፍ መሆኑን በቃ አንተኮ በተለይ የመጀመሪያውን የመጽሐፍ ቅዱስ ታሪክን ስታነሳው ትክክለኛው የአቤልና የቃየል ነገር ትክክለኛ ምቀኝነት የምንለው ነገር ያነሳ ይመስለኛል ከኮምፒቲሽን የሚርቀው ምንድነው ቅድም እንዳልከው ውድድር ቢሆን ኖሮ ቃየል የአቤልን ወይም ከዛ በላይ ልቆ መታየትና ማሸነፍ የበላይ መወደድ የሚያቀርበው መስዋዕት በእግዚአብሔር ዘንድ በደንብ እንዲታይለት የሚደረገው ሂደት ነው እንጂ ማጥፋት አይደለም ያንን ማጥፋት አሁን ወደ አፍሪካኖቹም ጋራ ስንመጣ የማጥፋት ነገር አለበት ውድድሩማ በተለይ ያው ቅናት ምቀኝነት በአለም ላይ በሶሪ ሰባዊ ጉዳይ ከሆነ በሁሉም ላይ ይኖራል የኛ አገር ወይ የአፍሪካኖቹ ወይ ምናልባትም ከሲቪላይዜሽን ጋር አብሮ ካለ ምናልባት እሱንም ያየበት አንግል አለ እሱን ብታስረዳኝ ጥሩ ነው ልክ ነሽ እንደኔ አሁን የኔ ሃይፖቴሲስ እንዳልኩሽ ያው እኔ ኤክስፐርት አይደለሁም ግን ፍቅር አለኝ አንድ ርዕስን ላጥናው ካልኩ ማልገባበት ቦታ የለም ያልጠየኳቸው ዲያቆኖች የሉ ያልጠየኳቸው ሳይኮሎጂስቶች የሉምና ማለት ከልቤ ነው ይሄንን ነገር ገና ቱ ቢ ኮንቲኒዩድ እኮ ነው ያልኩት እኮ 10 ገጽ ነው ብዙ ነገር ነው ዳሰስኩት ሰዎች ደግሞ ቲዮሬቲካሊ ዴቨሎፕ ያደረኩት ነገር አለ በኔ እንግዲህ ግርድፍ ግምገማ አሁን ከንትን ጋር ይገናኛል ከቴክኖሎጂ እድገት ከየውቀት ወደ ጃፓን ሄጃለሁ ብዙ ጊዜ እነንም ነገር ብዙ ጊዜ ትንብያለሁኝ እዚህ ስዊድንም ኖር ያለው ያው ስካንዲኔቪያን ባህል ጠንቅቄ ያውቀዋለሁኝ ይሄን ያህል እንትን የሚል ከእድገት ጋር ራሱ ወሬውን ሳነሳባቸው ጀርመኖችንም ስዊዲሾችንም አሜሪካኖችና ወይ ስራ ባልደረቦች ይስላሉ ኮንፊውዝድ ነው የሆኑት ምንድነው ቅናትማ ያለ ነገር ነው እና ብዙ ጊዜ ከንተና ያልፍ የሰለጠኑት ሀገሮች የሰለጠኑት ሀገሮች በግለሰብ ደረጃ ነው በግለሰብ ደረጃ ከቅናት ስለሰው መጥፎ ማውራት ሰክሰስፉል ስለሆኑ ሰዎች እዚህ ታወቁ ናቸው ነው ስዊድን ውስጥ አንድ ሰው ዲስቲንጉሽ ፕሮፌሰር ሲሆንና ጓደኞቼ ስለማቃቸው ነው ትንሽ የነቀፌታ ነገር ነው ምን ሰራና ነው የኔ ያህል እሱ የሆነ ቦታ ዘመድ ስላለው ነው ወይም ደግሞ ማጫብጫብ ስለምን የሚሉ አሉት የሆነ እንትሮችና ረባካቹ ቫልዩ እንስተው ለዚህ ሰው ምንድነው ለሱ መደሰት አንችልም ምንድነው ችግሩ ይሄ ነጮች ጋር ያለ ነው ማለት በተለይ በስካንዲኔቪያ ውስጥ ትንሽ የማናናቅ ነገር አለ ምክንያቱም እነሱ በዛ ደረጃ ስለደረሱ እኩል ተፎካካሪዎች ስለሆኑ ግን ወደ ምቀኝነት ሄዶ የሰውየውን ስራ የማበላሸት የሰውዬ የተጠቀመው መጽሐፍ ይሄንን ነው ወይም ደግሞ ምንድነው ፕላጂያሪዝም ከሌላ ሰው ወስዶ ነው ምናምን የሚለው እና ሰውየውን የመዘርጠጡ ነገር የለም ግን ኢንትረስቲንግነቱ እንደ በጆርናሊዝም ደረጃ ከሄድሽ ደግሞ በጋዜጠኞች በጣም ኢንቨስቲጌቲቭ ጆርናሊስት ምናምን ፈኒ ሆኖ የሚገርሙ አሉ አንድን ሰው ላይ ጥቆማ ካገኙ
እና የሆነ ነገር ስተሰርቷል ከተባለ እንዴት አድርገው እንደሚያወርዱት በጣም የሚደንቅ ነገር ነው። እንግዲህ ምቀኝነት ነው ወይስ የሙያ ስራቸው ነው? አንድ ሰው ስተሰርቷል ከተባለ አንድ አሁን የኛ እንትን አለ ከፍተኛ የጠቅላይ ሚኒስትሩ አማካሪ ሴኩሪቲ እና እንትንኑ ረሳ መሰለኝ ሴንሲቲቭ የሆነ ነገር ሽንት ቤት ረሳ የሀገርን ጸጥታ ሊያዛባ ይችላል ምናምን ጠላት እጅ ቢገባ ተብሎና እሱ በቃ ስራ በዝቶብኝ ረሳው ነው። ምህረት የለም በቃ ሪዛይን እስከሚያደርግ ድረስ ይሄ ነው በቃ እስካንዲኔ ፈረንጅ ሪዛይን አርግ ነው ሰርተሃል ይሄ ወረቀት ራሽያ ቢገባ ኖሮ ስዊድን አለቀች የሚል አሁን እንግዲህ ይሄ ምቀኝነት ልበለው ወይም እንግዲህ ሌላ ቃል መፍጠር አለብኝ። ይሄ ኦርጋናይዝድ የሆነ ተቋማዊ የባለሙያ ጋዜጠኞች ናቸው የሚሰሩ እንደንትን ነው የሚገፉት በቃ ሰውየው እስከሚወድቅ በቃ ሪዛይን እንደሚያደርግ እዚህ ሀገር ውስጥ በጣም የተለመደ ነው። አንዲት ተስከሰራሽ በተለይ ባለትዳር ሆነሽ ሌላ ባለስልጣን ሆነሽ እና ባለትዳር ሆነሽ ከታማሽ ከሌላ ሴት ጋር ከታየሽ ያው ሴቶቹ ብዙ ጊዜ እኮ በሚሰሩ ስተቶች ላይ ከባባድ የሆነ ፓኒሽመንት ቅጣት ይዞ የመምጣት ነገር አለ ያልነው ኮምፒቲሽኑ ለመብለጥ ነው። ሌላው ደግሞ በሆነ ስተት ላይ ያንን ሰው የመበቀል እስከ መበቀል ድረስ የሚያሄድ ቅጣት አለ። ይሄኛው ግን ስለበለጠ ብቻ ምክንያት ፈልጎ ግለሰቡን የመጣሉ ምቀኝነቱ ልክ ነሽ። እኔ አሁን ለምንድን ይሄንን ያነሳውበት ከነዚህ ከፈረንጆቹ ጋር ሳወራ እንዴት እንደምታየው አላቅም ምናልባት ስላሉኝ እኮ ነው አሁን እንደዚህ መዘርጠጥ የሆነ እንትን እና ጋዜጠኞቹ ብቻ እኮ አይደሉም ህዝቡ ራሱ ይሄ እዛ ደረጃ ላይ መድረስ ያልቻለው ኦኬ እንደ ሚኒስትር ሆኖ 300 ሺህ 200 ሺህ ብር ደሞዝ እየበላ እንዴት ይሳሳታል ሀገራችን ውስጥ ችግር የሚለው ዲስኮርስ ራሱ በግሩፕ ሌቨል የግሩፕ ቅናት አለ ነው አሁን እነሱ የነገሩኝ። ወደ ምቀኝነት እንግዲህ ያስኬደው ምንድነው አንዳንዶቹ ፑሽ ያደርጋሉ ቱ ማች የዚህን ጊዜ እኔ እንግዲህ ይችኛዋ ወደ ምቀኝነት አልሄደችም ወይ ነው ኦርጋናይዝድ በሆነ አሁን የሰለጠኑት እነሱ የላቸውም ለማለት ስለተቸገርኩ እኮ ነው መታሰቢያ። ግን በግለሰብ ደረጃ እንዳነሳሽው ጎረቤት ችግር ሲፈጥርብኝ ወይም በግ ስላረድኩኝ እሱ ዶሮ ስላረደ እንዲህ አይነት ነገር ወይ ልጆቼ እኔ ጥሩ ትምህርት ቤት ስለገቡ ቅናቱ አለ። ይሄ ምንም እዚህ ነጮቹ ጋር በጣም አውትስታንዲንግ ከሆንሽ እንዲሁ እንግዲህ ይሄ ሂውማን ኔቸር የምትሆን ነገር አለ። አንዳንዱ ጎበዝ ስለሆነ ቅናቱን አያሳይም ማለት ያፍነዋል። ይሄ አንዳንዱ እኮ ወደ በሽታም ይሄዳል እኮ ምልሽ እንትን ማቲው ይሄ ቅናቱና ምቀኝነቱ ከምንድነው ስሙ እንትን አታረጊው ኪውር አታረጊው በሽታ ሆኖ ከአሁን እኮ አንዳንድ ቦታ ላይ እኮ ደግሞ አንብቤ ያለውኝ እንደ በትምህርት ተጠቅስ እንደ በሽታ ተቆጥሮ ራሱ ሄዳል እዚህ ሀገር ቅናት ገደለኝ እና ከቅናቱ ከማለፋው ከቅናቱ በስቶ አጥፋ ይለኛል ይሄን ሰውና ምን ላርግ ይላልና የኢሞሽናል ችግር ነው አደገኛ ኢሞሽናል ችግር ነው። ግን የሜንታል ሄልዝ ጉዳይ ላይ ያምሮ የሜንታል ሄልዝ ጉዳይ ላይ ሊገናኝ ይችላል። ያው የሳይኮሎጂካል ነው ሜዲካል አይደለም ይሄ ሳይኮሎጂካል ችግር ነው። አሁን የሰሞኑን ለምሳሌ በምዕራቡ ላይ የተነሳ ያለው ስደተኞችን የመጥላት ጩኸት በአብዛኛው የተነሳ ያለው በጣም ዌል ኤጁኬትድ ከተማሩትና ሰክሰስፉል ከሚባሉት ወገን ሳይሆን ከሰራተኛው ማህበር ነው። ከሰራተኛው ማህበር ሳይሆን ከሰራተኛው ወርኪንግ ክላስ ምንለው አሁን እዚህ ጠቅላላ የታችኛው መደብ ነው። ስደተኞች ይውጡልን እነሱ መጥቶ በአገራችን ሀብታም እየሆኑ ነው እነሱ የተሻለ ነገር እያደረጉ ነው እኛ ባይተዋር እየሆንን ነው የሚለው እንቅስቃሴ ጠቅላላ አሁን በዚህ በአውሮፓ በአሜሪካ የመጣው ምናልባት እሱንም እዚህ ውስጥ ልናካትተው እንችላለን። እሱንም በጣም ጥሩ ጥያቄ ነው። ቅናት ነው ወደ ምቀኝነት ሄደዋል። ይውጡል ማለት ህይወታቸውን የማበላሸት ነገር ነው። በተለይ አሁን ህንዶች ስንት ነው $100,000 ነው መክፈል ያለባቸው ቪዛ ያለው ትራምፕ በቅርቡ ህንዶች በቴክኖሎጂ በጣም እየላቁ ስለሄዱ ሌበር የህንድ መንግስት ሌበር ይሸጣል ወደዛ ወደ አሜሪካ እና ብዙ 100,000 ናቸው ያሉትና ይሄንን በጣም የከፋቸው አሉ
እኔ ሳን ፍራንሲስኮ ሲሊኮን ቫሊ ሄጄ አንድ ወቅት ላይ ቻለው አሜሪካኖቹ እንትን ነው ደስተኛ አይደሉም ያውም ጥቁሮች ናቸው መጥተው ወረሩት ሲሊኮን ቫሊ እና ይሄ እውነቱን ለመናገር ኦርጋናይዝድ የሆነ ቅናቱ ወይም ምቀኝነቱ ፖለቲሳይዝድ ሆኖ ፖለቲካም አለበት እንግዲህ ሆነ የቀኙ አክራሪ ነው ይሄንን የሚጠቀመው ሰራተኛውን የማስቆጣት ነው እንግዲህ እንጂ አሁን ትራምፕ ነው አሜሪካ ውስጥ ያለ ምቀኝነት አሜሪካ ውስጥ ያለ ቅናት ምናምን ብዙ የሚሰሩ ስራዎች ውስጥ ጥሩ ምሳሌ ጥሩ ዳታ ሊሰጠን ይችላል አሜሪካ ውስጥ እየተካሄደ ያለው ነገር አሁን ትራምፕ እና የሚሰራቸው ስራዎች የምቀኝነት ስራ ነው ክብር የሌለው ሰውዬ በጣም ባለጌና ህዝብን እያጋደለ ነው ያለውና እዛ ውስጥ የምታየው ሰክሰስፉል የውጭ ዜጎች ላይ የተሳካላቸው ለከፍተኛ የሆነ እንትን አለ ግን በግለሰብ ደረጃ የሚሄዱ ነገር እኛ ሀገር እንደምናየው ሌሎች ደግሞ በእድገት የተጎተቱ ሀገሮች ላይ እንደምናየው አይደለም በግል ይሄዳል ይሄኛው ግን ኦርጋናይዝድ ነው ግን እንግዲህ ፎርሱ የትኛው ነው ኃይለኛ ነው ኦርጋናይዝድ ሆኖ መንግስት ፕሌስ አርጎት የሚንቀሳቀስ ግን ውስጡ ቬክሉ ምንድነው ሞተሩ ምቀኝነት በቀናቱ ያደገ ሄዶ ወደ ምቀኝነት ሄደ ነገር ነውና የኛ ቋንቋ ደስ የሚልሽ ምንድነው ሁለቱ አለው ግራና በቀኝ ይሄዳል ግን አሁን ሌላ ሀገር ውስጥ እንደውም ምንድነው ያሉት ኦፕሽን የሆነ እኛ በጣም በጉዳዩ ላይ ስኪልድ ከመሆናችን አንፃር ለእያንዳንዱ በቂ ስም ሰተነዋል ማለት ነው ግን አሁን አንቺ ይመስልሽ አሁን ያልሽው ምንድነው ይሄ አንድ ሰው ምን አለኝ በመጀመሪያ ደረጃ ይሄ እንትኑ መኖሩ ይሄ ረቀቀ ቃል መኖሩ ፕላስ ደግሞ ጥቅሶቹን እነግርሻለሁ ብዬ ነበር ማአት አሉ ግን ሁለቱን ልንገርሽ አንተም አታገኛት እኔም አላገኛት እኔ ከሞት ሰርዶ አይበቀል ምቀኛ ጠላቱን ይተክል ራሱን ይነቅል ሰገባ ራሱን ስለድጉሱ ምቀኛ ራሱን ስለድጉሱ እና ቅናትና ምቀኝነት ምንድናቸው የሚለው አንድ የሆነ ሰው የጻፈልኝ አለ እኔም እንትን ላይ ግጥሞቹን ጽፌ ያለሁኝ እንዳጋጣሚ ፊት ለፊት የሉም እንጂ እነሱን ሁሉ ልበትን ፈልጌ እስከ 100 አገኛለሁ ብዬ ነበር ብዙ ሰው አላከልኝም እነሱን ዲስኮርሱ ስታመላልሻቸው በክፋት ብቻ እንመልከተው አስተማሪም ነው እኮ ምን ማለት ነው ለምሳሌ ምቀኛ አታሳጣኝ የሚለው ነገር ኢንትረስቲንግ ነው ብዙ ሰው በትክክል የተረዳው አልመሰለኝም ግን እቤት ውስጥ አባባም ማማ ምቀኛ አታሳጣኝ እያሉ ነው የሚወጡት እንግዲህ እኔ እንደገባኝ የተሻለ ሰው ደግሞ ሊያስረዳን ይችላል I don't know ምቀኛ አታሳጣኝ የሚለው እንድጠነቀቅ ጉድፈቶችን ወይም ደግሞ ሀብቶችን ራሱ ጠንቀቅ ብዬ እንዲዝ ምልክቶች ይሰጠኛል የሚመስላል ግን ሌላም አለው ምን መሰለ ኢትዮጵያ ውስጥ ቅድም ያልካቸው በየቤቱ ያሉ ናቸው የሆነ ሰው መድኃኒት አረገብኝ ምናምን እንደዚህ በጣም ኮመን ናቸው ሁላችንም በየቤታችን ስንሰማው ያደግነው ነገር ነውና ምቀኛ ታሳጣኝ ማለት በምቀኛ እልህ ማደግ ማለት ነው እሷን ደስ አይበላት ለማን ደስ ይበለው የሚባል ነገር አለ ለምሳሌ የሆነ ነገር ሳትፈልግ ቀርተ ማረግ አልፈለክም ወይም ማረግ አይገባህም ነገር ግን አንተ ባለማረግ ምክንያት ጎረቤት የሚደሰት ከሆነ እሱን ላለማስደሰት ስትል በልህ ሄደ ማድረግ ማለት ነው በልና ለማን ደስ ይበለው እንደውም ጮክ ተብሎ ነው የሚወራው ለማን ደስ ይበለው ተብሎ ምናምን ይባላልና ብሽሽቅ ከባድ የሆነ ብሽሽቅ አለና ሌላውን ጠላትን ከማስደሰት ይልቅ አንተ ማትፈልገውን ነገር ማድረግ የሚለው ነገር በጣም አብሮ የሚሄድ ነውና ካልበላው ጨረድፋው እኔ በጣም ብዙ ነገሮች በጣም ብዙ ናቸው በየቤታችን ውስጥ ያሉ አሁን እንደውም በቀደም ለበዓል አንድ ሴት ያው እንግዲህ ኪነጥበብ የጋዱ ዓለም ነጸብራቅ ነው ብለን ነው ምናምነው የሌለውን ነገር ሰው ፈጥሮ አንተን አይልም በብዛት እና ልጃቸውን ይቀሰቅሱትና ተነስ 11 ሰዓት ሆኗል ምናምን ይሉትና ይሄድና በሩ ስር እንደ ዶሮ ይጮሃል ማለት ነው በሩ ስር እንደ ዶሮ የጮኸው ለምንድነው ጎረቤቶች ዶሮ አላቸው ብለው እንዲያስቡ ነው
ያ ማለት ምንድነው ባይን የላቸውም ተብሎ ቢታሰብ እነዛ በቃ እንትን አይኗ ደም ይልበስ ምናምን እንደማለት ማለት ነው ብሽሽቅ እንቁልልጭ ያኛውን ሰው ደስ ከሚለው ልክ በዛው ልክ ሰውን ደስ ለማሰኘት የሚደረገውም ሁሉ እንዳለ በብሽሽቁ ላይ ሲመጣ ግን በቅናትና በመቀኝነቱ ላይ ሲመጣ የምናረጋቸውን ነገር ሙሉ በሙሉ ከነዛ ጋር በውድድር ውስጥ እያስገባን የምናረገው የኑሮ ዘዬ አለ ልክ ነሽ እዚህም ይላል እኮ ኮምፒቲሽን ኦቨር ኮላቦሬሽን እነዚህ ፈረንጆቹ እንግዲህ ሳይኮሎጂስቶች የጻፉት ያው መገለጫው ምንድነው ፑሊንግ ዳውን አዘርስ ይላል ያው አንዱ ማውረድ ነው ተሰቅላት ቆይም ነው ኮምፒቲሽን ኦቨር ኮላቦሬሽን ያው ከመተባበር ይልቅ አግሬሲቭ የሆነ ኮምፒቲሽን ሌላው ምን ይሉታል ሳይለንት ሳቦታጅ ይሉታል የጸጥታ ይሄ ነው አሁን ኢትዮጵያ ውስጥ ያለው ሳይለንት ሳቦታጅ ጓደኛሽ ምን እንደሚሰራብሽ አታውቂ እኔ ይሄንን ነው ግን አላሰፋሁትም ጥናቴ ላይ እንጂ ሳይለንት ሳቦታጅ በጣም ኮመን ነው ከዛ ሴሌብሬቲንግ ፌይለር እኔ ሰዎቻቸው ሴሌብሬቲንግ ፌይለር ወል ቀኝነት ነው ማለት የሆነ ሰው ሲወድቅ ሲቸገር ሲሰቃይ ካንሰር ሲይዝ ወይም ደግሞ በተለይ ጋብቻ የተዋጣላቸው ጋብቻ ሲፈርስ ደስ የሚላቸው ሰዎች አሉ ብዙ ሰው ኮንፍሮንት አድርጌያለሁ ዋይ ግን ምንድነው እኔ አልወዳቸውም በጣም ተንቀባራውበት ነበር እኮ ከኛ በላይ እኮ ከኛ ሌላ እኮ ማንም ባለትዳር ያለ አልመሰላቸውም እኮ እና ይሄ በጣም ይሄ ዲስፖዚሽኑ አንድም አሁን ደግሞ ሃይማኖት እንዳትዪ እንግዲህ ምንድነው የችግሩ መነሻ ካልሽኝ ብዙ ነው ምልሽ ጀነራሊ አንድ ያው ፖቨርቲ ምትዋል እንዳለ በቃ የድህነት የባህልም ድህነት የመንፈስም ድህነት የማቴሪያልም ድህነቶች አሉ እነሱ እንትኑን ኢንፍሌት ያደርጓቸዋል እነዚህ መጥፎ ባህሪያቶች የሰውን ዲስፖዚሽን ምለዋል የራሱ ጄኔቲክ ዲስፖዚሽኑን ያወጣዋል ግን ሁሉ ነገር አንቺ ካለሽ የተመቻቸ ከሆነ ምን ለምትጨናነቅ ያለሽ የሰው ዶሮ የሰው በግ የሚያስቀናሽ ነገር የለም እና አንዱ እኔ ሜን ፋክተር ብለው የእንትን ነው የባህልና የካልቸር ችግር ነው ካልቸሩ እንግዲህ የስፒሪቹዋል ካልቸራል የማቴሪያል ካልቸራል የዚህ ነው ሌላ ግን እነዚህ ነጮቹ ደብቀውታል የተደበቀ ነው ወደ እንትና አልሄደም እንግዲህ እስካየው ድረስ ወደ የኢንዶኔዥያውን ጥናት አይቻለሁ ስዊዲሽንና የኢንዶኔዥያን ህዝብ አስተሳሰብ በሚል እዚህ ያለ እንደውም ጽሁፉ የሚገርም ነው ምልሽ ብዙ why you and not me expressions of envy in Sweden and Indonesia ሳይንቲፊክ ነው ሌላው ደግሞ psychometric properties of the benign and malicious envy skill ይላልና ይሄ ለማለት የፈለኩት ሳይንሱ ውስጡ ገብቶበታል ይሄ ነገር ምንድነው ምክንያቱም በዘርድ ሆነዋል ኢንዶኔዥያ ውስጥ ማለት የትራዲሽናል ባህሉ እየጠፋ ምቀኝነት እየበዛ ነው የሚል ነው ሌላው አልጄሪያ ውስጥ አንድ ያገኘው ጥናት ምንድነው ዩኒቨርሲቲ ውስጥ ተማሪዎች ጋር ችግር አለ የመቀናናትና ያ መቀናናቱ ወደ እንትን እየሄደ ወደ መጠላለፍ እና እንደሱም ጥናት አይቻለሁ ኢንትረስቲንግ ነው ሌላ ሰው ደግሞ ስጠይቅ ይሄ ለምን ይደንቃል እንደ አረብ እኮ ምቀኛ የለም ይላል እንግዲህ ይልሽ አሁን ይመጣል እንግዲህ ከባድ ነው ምልሽ ጥናት ማረጋገጫ ከሌለሽ በጣም አስቸጋሪ ማረግ ይቻላል አሁን የያገሩን እንደውም እየነገርከኝ ነው የያገሩ ናሽናላይዝ ማረግ ይቻላል የአንድ ሀገር ባህሪ ነው ማለት ይቻላል ወይስ የግለሰቦችና የቡድኖች ነው ሊሆን ይችላል ግን አንድ ሀገር ውስጥ የሚከሰት ባህሪ ነው በርከት ብሎ ማለት ይቻላል አሁን ጃፓን ውስጥ መጠጥ ብዙ አልኮሊክስ በጣም እንትን ያለ አይደለም ከአንዳንድ ሀገሮች ጋር ከፊንላንድ ጋር ስታነጻጽር እንግዲህ ቴምፕሬቸሩ ምናምን አንድ ቢሆን ፊንላንድ በጣም ይጠጣል ህዝቡ አልኮሊክስ በጣም የሚያሰጋ እንትን በሽታ ነው በጣም ይጠጣሉ ጃፓን ግን በጣም ሪዘርቭድ ናቸው በሁሉ ነገር የሚገርም ነው ለምሳሌ ፍቺ አታይም እዛ ሀገር ውስጥ እንግዲህ በኔሽን ስላልሽኝ በናሽናል ደረጃ ሁለተኛ የአልኮል ኮንሰምፕሽኑ ውሱን ነው
ለምን ብዬ ጃፓን ጠይቃቸዋለሁ። የሚጠጡ ጃፓኖች ስላጋጠሙ ግን ምንድነው የሚሉት ውስጣችን አልኮል ፕሮሰስ ማድረግ አይችልም ጄኔቲካሊ አሉኝ። አቀንተነን በቃ አንችልም ሊቨሩ ፕሮሰስ ማድረግ አይችልም። ለዚህ ነው የአልኮል ኮንሰምፕሽን የቀነሰው ነው ያሉኝ። እንግዲህ ሁሉ ነገር ይለዋወጣል። አሁን ጃፓኖች አጭር ናቸው፣ ትንሽ ናቸው፣ ኪሎአቸው ከ60 አይበልጡ ምናምን ነው ሲባል የሰማነው እና 100 ዓመት የሚኖሩት እነሱ ናቸው 100 ዓመት በአቨሬጅ። አሁን ግን በስኳር በሽታ የተጋለጠ አዲሱ ጄኔሬሽን የሃይ ብለድ ፕሬሸር የሌለ በሽታ የለባቸው። ወጣቱ ከእንትን ወጥቶ ከአሳ መብላት ትቶ እንግዲህ አሳ ነው በብዛት የሚበላው ጃፓን ውስጥ ወደ እንትን ሄደዋል። ወደ ሃምበርገር ዝም ብሎ ምንድነው ምግብ የሚባለው ይሄ ትራሽ ጃንክ ፉድ ውስጥ ገብቷል። እና አንድ ከተማ ሄጄ በደንብ ስላየሁት እኮ ነው ከ120 ዓመት በላይ ይሆናሉ አሁን 80-90 ዓመት ኪሎ ይሆናሉ በ20 ዓመታቸው። ለማለት የፈለኩት ዳይናሚክ አለ ማለት ነው። እንደ ህዝብ የሀገሪቷ መለያ ሊሆን የሚችሉ ቢሄቪየሮች ሊኖሩ ይችላሉ ነው ያልኩት። አሁንኛ በደንብ በሌላ ፐርስፔክቲቭ ደግሞ ላስቀምጥል። አሁንኛ ስብሰባ እንግዲህ በኋላ እንመጣበታለን በሰፊው በፖለቲካው ጉዳይ ላይ ይሄ የሚያመጣው ተጽዕኖ በማህበራዊ ጉዳይ ላይ ኢትዮጵያኖች አብረው መስራት አይችሉም። ይሰበሰባሉ ይበተናሉ፣ ይሰበሰባሉ ይበተናሉ። ይሄ ማለት አብሮ መስራት ካልቻለ ፖለቲካም ማህበራዊም በሁሉም ዘርፍ በእምነት ደረጃ ላይ ራሱ በአንድ እምነት ብዙ መከፋፈሎች አሉና እነዚህ አይነት ነገሮች ከዚህ ጋር ግንኙነታች አላቸው ወይ የሚለው ጥያቄ ነው ማነሳው እና ከሱ ጋራ ምናልባት ለመሄጃ እንዲሆን የሆነ ስብሰባ ላይ ምንም ጊዜ ስብሰባ ተደርጎ ወይ ጥናት ተደርጎ አንድ ሰው የሆነ ነገር ፕሬዘንቴሽን አቅርቦ የሚያቀርበው ነገር አቅርቦ ሲጨርስ ሌላ ሰው መጥቶ ከሱ የተሻለ ነገር ካቀረበ ጉዳዩ እንግዲህ ከጉዳዩ ይወጣል። አንዳንዴ ጉዳዩን የተሻለ ነገር የሚሆነው የሌላው ሰው ሆኖ ሳለ ይሄኛው ግለሰብ እኔ ያመጣሁትን ለምን ካልተቀበላችሁኝ ብሎ ያኛውን የማጣላላትና የግለሰብ ግጭት ይሆናል። ምናልባት ከነዚህ ጋር አብሮ ግንኙነት ካለ እንግዲህ ይሄ በጣም አሪፍ ጥያቄ ነው። እኔ እንግዲህ ሰስቴይናቢሊቲ የሚለውን ነገር እንተውና እመለስበታለሁ። ይሄኛውን ያልሽውን አሁን ዛሬም እየኖርኩበት ነው ያለሁት። የኔን አልጠቀስክም፣ የኔ ተሻለ ነው የሚሉት ነገሮች አሁን መጨረሻ ላይ ተናገርሽው እና የዛኛውን ሰውዬ መረበሽ ነገር በተወሰነ መልኩ እውነቱን ለመናገር እንትን ነው ኢንፌሪዮሪቲ ኮምፕሌክስ ነው። የበታችነት ስሜት አለብን እኛ አበሾች አናቀውም እንጂ ፕራውድ ነን እንላለን እንጂ ይቅርታ አድርጊልኝ ስትሮንግ ስቴትመንት ነው። በጣም እንኮፈሳለን። ታላቅ ሀገር አለን ይላል። ዝም በል አንተ እኛ እኮ በእንትን አልተገዛንም፣ በነጭ አልተገዛንም፣ እኛ እኮ እንዲህ ነን፣ እኛ እኮ እንዲህ ነን፣ እኛ እኮ እንዲህ ነን የሚለው ኢንፍሌትድ ነው እውነቱን ለመናገር እና እቺ ኩራት ነገር አለች። እቺ ኩፍስ እኔ ሴንተር አልሆንኩም የሚለው ነገር አለ። እንግዲህ እንደኔ አንድ የመንፈሳዊ ኃይል ማነስ ነው። መንፈሱ በትክክል እንደው ስፒሪቹዋል እስልምናም ሊሆን ይችላል፣ ክርስትናም ሊሆን ይችላል፣ ቡድሂዝምም ይሆናል። መንፈሳዊ ትምህርቶችን በደንብ የገባው ሰው እና እንደው እኔ ክርስትናን ስለሆነ የማውቀው ኢየሱስ ክርስቶስ የተናገራቸው ስላነበብኩኝ ነው። ኢየሱስ ክርስቶስ ቲቺንግ ሜቶዶሎጂ ያ የገባው ሰው አሁን የመጨረሻውን ያነሳሽውን በፍጹም አያደርግም። ምክንያቱም ኢየሱስ ክርስቶስ ማነስን ያስተማረው የሚገርም ነው። እኛ ኮሌጅ ውስጥ ትምህርት አለ በሱ ጂሰስ ክራይስት ቲቺንግ ሜቶዶሎጂ ነው። ሜቶዶሎጂው ፔዳጎጂው የሚያስተላልፈው መልእክት የዛሬ 2000 ዓመት እኛ አልተጠቀምንበትም በዚህ ዘመን ውስጥ። እንደው አሁን ሃይማኖት አይደለም መናገር ኢቭን ጂሰስ አዘማን ብለን ብናስብ እንደ ሰው እንኳን ተወዳዳሪ የሌለው ሰው ነው። ይህንን አለመቻላችን ነው 2000 በፊት የተነገረውን አስተሳሰብ አልቀረጽ ነው። ፍራግመንትድ የሆነ ነገር ነው ይዘን ያለ ነው። ሁላችን በየስብሰባም ተኮፍሰን ነው የገባ ነው። ለመማር ሳይሆን ተፍቶ ለመሄድ ነው፣ ታይቶ ለመሄድ ነው፣ ሰድቦ ለመሄድ ነው። ሌላውን የሚያቀው ደግሞ አንዱ ትልቁ ባህላችን ምንድነው? የሚያቀን ሰው መዘርጠት ቲፒካል የኢትዮጵያ ባህሪ ነው። የት ነው ይሄ ፕሮፌሰር ነው? አዎ ሲሄድ ዘርጥጠው ይላሉ። ይሄ ማለት ምንድነው? ባዶ ናቸው። እኔ ብዙ ጊዜ ያሳዝኑኛል። የተማረን ሰው የሚያቀን ሰው እንዲሁ ፐርፐዝሊ ሄዶ የሚተናኮል
የውስጡ ባዶነት ስላለን በዚህ ልንቶ ውስጥ ባዶነት ናቸው የውሸት ፕራይድ ነው የእውነት ፕራይድ ግን እኔ አጥንቼ ጀምሬ ነበር እንዴት ይጠቅምሻል መሰለሽ የልብ እኔ የታላቅ ሀገር ልጅ ነኝ አባቶቼ ተዋክተዋል አባቶቼ አስተምረውኛል የሚለው ነገር መልካም እንደው በተለያየ መልክ አግኝተነዋል መቼም እሱን ይዞ humble ኖሮ humble አይደለም እንደው ያው ቅድም ያልኩትን ስትንቀሳቀሽ ፈረንጆቹ ሊያከብሩሻል እኔ አሁን የመጀመሪያው ጥቁር ነኝ በዚህ ዩኒቨርሲቲ ውስጥ እንግዲህ እስከማቀው ድረስ ሌላ ሰው ሰሞኑን ገብቶ እንደናላክም 13000 አስተማሪዎች 50000 60000 ተማሪ አለ ሙሉ ፕሮፌሰር ነኝ ፈረንጆቹ ሁሉ ጊዜ መጥተው የሚጠይቁኝ የታገኘው ይሄንን አውራ ልበለው ይሄንን እንደዚህ ተሆነ ነው የምትሄደው ወላ አይደል አጭር ነህ ቀጭን ነህ ጥቁር ነህ ግን ከእምለ ከኛ እኩል ነው የምታወራው የምትንቀሳቀሰው ደስ በሚል ሁኔታ ይሉሻል እንግዲህ እነሱ የጠበቁት እንዲሸማቀቅ ነው ነጮቹ እንደዚህ የሆነ ደንበርባ ብዙ ጥቁር እንደሚያው እሽቆጠቆጣ ነጭ ሳይ እኔ ግን ተፈጥሮ የሆኑ እንግዲህ ያው እኔ ከኢትዮጵያ ነው ያመጣሁት ሰው መናቂ ሳይሆን እኔ እንደዚህ ኢትዮጵያዊ ነኝ የሚለው ነገር እንግዲህ ፕራውድ የሚለው ነገር ፕራይድ የሚለው ነገር ፕራውድነስ በአግባቡ ከተጠቀምሽበት ሴሌክቲቭ ሆነሽ ዝም ብሎ ሁሉ የኛ ነው አለ ማለት ይሄኛ ነው እኛንን አንደኛ የሰው ልጅ የተፈጠረው እኛ ጋር ነው ሉሲ እኛ ጋር ነበረች አሁን በልተን ካላደረን እርስ በርሳችን ካልተገዳደለ ይሄ እኛኮ we are the cradle of ምንድነው የሚባለው humanity ነው ምንለው አይደል የሰው ልጅ ምንድነው ጥቅሙ የሆነ አጥንት ነበረን ምንለው መጀመሪያ እዚህ አሁን እየበላም ቢሆን ጥሩ እንፈቃቀር እንዋደድ አንጋደል ቆይ ከዛ አደገኛ ጥያቄ ጠየቅሽው ጥያቄ አለ ይሄ ለምን እኔ እነን ሁሉ ጥናት አድርጌበታለሁ አሁን ዛሬ የሰማሁት ወሬ ራሱ እጅግ የሚያሳዝናል አንድ ድርጅት ለሁለት ተከፍሎ ሁለቱም ላይ አንድ ስጮህባቸው ነበር ሁለተኛ ለሚዲያችሁ ጋር ቀርበው ምን እየሰራችሁ ነው ያልኩት በጣም የሚያሳፍሩ ነገሮች አሉ ሚዲያ ላይ ማልናገረው እኔ ይሄ ከእድር በስተቀር እኔ ኢትዮጵያ ውስጥ ላስት የሚያረግ ስብስብ አላየሁኝም ወይም የመንፈሳዊ ተቋማት እድር አሁን አባቴ 5 እድር ውስጥ ነበር አያቴ 7 እናቴ 3 ለብዙ ጊዜ ይጠይቃቸዋለሁኝና ምን ያረጋል ይሁሉ እድር ስል ቀባሪ ነው ይላሉ ቤተሰቦች እና ኦሬዲ ተረድቻለሁ ያለ የኢትዮጵያ ህዝብ እንግዲህ እኔ ማቀው ዛይኖርኩበት አካባቢ ያለው ሁሉ ሞቱን ነው የሚያስበው ከኑሮ እና ይሄ ማህበር ኢትዮጵያ ውስጥ ወይም ዚም ቢሆን አሁን እቁብ አለ እድር አለ እኮ እዚህ ፈረንጃ ጋር ሚሳራባት ብንሞት ሬሳችን ሲላክ ገንዘብ ከዚህም አገኛለሁ ነውና አይ ቲንክ ከሞት ጋር ያለውን ግንኙነት በጣም አንፎርቹኔትሊ እንደ በሽታ ተሳስረንበታል ትልቅ ነገር ግን ህይወትን ነው ስንኖር ነው ዋናው አስፈላጊ መሆን ነገር ያለበት ለምንድን ነው ፍቅር ሳናገኝ ቁጭ ብሎ ስለ ቀብሩና ሰው ሁሉ የሚያወራው መጠየቅ ሲቻለሽ ብዙ ሰው ስለሞቱ ነው ስለ ቀብሩ ነው እኔ እዚሁ ነው የምቀበረው ስንቴ በስመ አብ ወወልድ ወመንፈስ ቅዱስ አለኝ ትላንት ወዲያ አንዱ እንዴት እዚህ ይሄዳል እንጂ ዘመዶቹ ጋር ይሄዳል እናንተና ከናት ጎን እንደዛ ሆነና እኔ ለምንድን ነው ስለ ቀብር ማስበው ስለ ሞት የማስበው ስለ ህይወት ነው ስለ ህብረት ነው አሁን ስለ መማር ነው ስለ ማስተማር ነው ህይወት ነው የሚጣፍጥ ሞት ጋር ያለው የትም ይወርውሩ ነው ከሞትኩ በኋላ ይሄ አስተሳሰብ ሃይማኖታዊ እንትንም አለ ይመስለኛል መልእክት አለው የመንፈስ አባቶች እንግዲህ ሲያስተምሩ እዛ አካባቢ አልተችም ከዛ ይመጣ ይመስለኛል ህዝቡ ሪሊጂየስ ነው የኛ ህዝብ አብዛኛው በሃይማኖታዊ መጽሐፍቶች ላይ የተደነገጉ ትእዛዛቶች እኮ በኑሮን ምንፈጽማቸው እንጂ ከሞት በኋላ ምንፈጽማቸው አይደለም ኦኬ ይታይሽ ልክ ነው ሳንፈጽማቸው እንደውም ብንሄድ ከዛ በኋላ ከሞታችን በኋላ ችግር ይገጥመናል ነው አስተምሮት እኮ ከዛ ሲኦል ትገባለ ከዛ መንግስተ ሰማያትን አትወርስም በኑሮ በምድር ላይ ባለ ሰዓት ይሄንን አድርግ የሚለው ትእዛዝ ተጠቅላላ በኑሮ ነው አሁን በኑሮ ሳትዋደድ እንደዚሁ እየተባላ ኖረ
አንተ በማታይበት ሁኔታ ላይ ሬሳ ሳጥን የዳይመንድ ቢሆን የአገሩ ህዝብ ተነስቶ ቢቀብር ምንም ፖይንት የለውም አልኖርኩም መሬት ላይ እና እሱም አይያዝልም የሚያዝ ከሆነ እንደ ሂሳብ የሚያዝልህ አይመስለኝም ዋናው ነገር ግን ይሄ እንደዚህ አይነት ቢሄቪየር እኔ እንግዲህ ህመምም ከሆነ በህመም ደረጃ ሜንታል ሄልዝ ወይም የአይምሮ ነገርም ከሆነ ወይንም ያደግንበትም ነገር ከሆነ እንዴት ነው ተሻሽሎ ኔሽን ጠንካራ ኔሽን ህዝብ መሆን የሚያስችለን እነዚህ ነገሮች ባሉበት እንደ ህዝብ ለመቆም ስላስቸገረ ነው እኔ አንድ ጊዜ ትምህርት ቤት እያለው ባዮሎጂ ትምህርት በጣም ነው የምወደውና የሆነ ከ15 የሆነ ደስ የማይል ውጤት አመጣውና መምህሬ ጠርተውኝ ምንድነው የጀመርሽው አሉኝ ምን ብትጀምሪ ነው ምናምንና ሲሉኝ አይ እርሶ መቼ ነው ከተማርነው ይልቅ እንዴት ይሄንን ተማሪ ላሳስተው ብለው የሚያስቡትን አስተሳሰብ መቼ ነው የሚቀይሩት አልኳቸው እያንዳንዱ ፈተናው የምትመጣው እንዴት ላሳስታቸው ነው ይሄ ምቀኝነት ነው ስለዚህ በግልጽ ያስተማሩኝን በግልጽ ለምን አይጠይቁኝ ዙሪያ ይሄዱ እንደዚህ አይነት ሴራ እኮ ነው ያስተማራችሁ ያላችሁት ብዬ ተጣልተን ምን ብለን ተለያየንና ከታች ጀምሮ ስንመጣ ይሄንን እየሰማን ስለ ጎረቤታችን እስቲ እናንተና ምን ያረጉ ነው እየተባልን ብዙ ነገር ከራሳችን ህይወት ይልቅ ስለ ጎረቤት ያጠናንና እንድንፎካከር እየተደረግን ያመጣንበት ነገር እያንዳንዱ ነገር በኔጌቲቭ እንድናየው አድርጎናል እንትና ሐሳቤን አልተቀበለኝ ማለት ቆይ ለኩን ነው ምነግረው ምናምን ብሎ በቀን እኛ እዚህ በሐሳብ ደረጃ ለሚዲያ ላይ የምናወጣው ነገር ሐሳቡን ከመቃወም ይልቅ ሰውነታችን ላይ ኮሜንት ላይ ያደርጉ ይፈልጋሉ መጥተው ለምን ሐሳቡ ሳይሆን መቅጣት ነው ይፈልጉት መበቀል ነው ይፈልጉት እንጂ ሐሳቡንማ በሐሳብ ነው መጉዳት ስለሆነ የሚፈልጉትና በእንደዚህ አይነት ነገሮች እዚህ ደርሰናል ፖለቲካውንም ተመልከቱ አሁን ለምሳሌ መስቀልና ኢሬቻ ይከበራል ኢትዮጵያ ውስጥ አይደለ ስለዚህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መቅጣት ይፈልጋል አብይ አህመድ በአደባባይ እየተደረገ ያለው ነገር ስታዩ ክልከላውን ማስፈራራቱን ስታዩ በዛ ምቀኝነት ደግሞ ያኛውን በማስደሰት ደግሞ የበለጠ ጥርስ እንዲነከስ በሚደረገው ነገር ላይ ስታዩ ፖለቲካችንን ሃይማኖታችንን ሁሉንም ነገር የወረሰው ነገር አለ ስለዚህ መውጣት ይቻላል ሂሊንግ ፕሮሰስ መዳን የሚቻል ነገር ነው ወይ የሚለው ነገር እስቲ እንደው ከደረስክበት ምልሽ ቁጭ ብለን ማውራት እንችላለን ይሄ እንደው በጣም ጥያቄዎችም ሻርፕ ናቸው አስቤያባቸዋለሁኝ አልፎ ፈርቼም የፈራውባቸው ጊዜዎች አሉ ምንም መውጫ የሌለው ነገር ነው 120 ሚሊዮን 30 ሚሊዮን ህዝብ አስተሳሰብ ውስጥ የታጨቀ ከሆነ እነዚህ ሁሉ የክፋት ባህሪያቶች እንዴት ነው እንደ ሰው እንደ ሀገር የምናድገው ታንዛኒያ ያላትን ሰላም ስመለከት ኬንያም በተወሰነ መልኩ ሌሎቹም እነሱም ኤትኒክ ግሩፕ አላቸው ብሔረሰቦች አላቸውና ያላቸውን ሰላም ስመለከት ያው ሪላቲቭ ነው ሰላም በጣም በሀገር ያዝናለው እንትኑ ኦፖርቹኒቲው እድሉ ስላለ ብዙ ጊዜ ማለት ነውና አሁን የፖለቲካውን ስትመለከቱ ለኔ በአብዛኛው ግን ምንድነው ተስፋ ያልቆረጥኩት የፖለቲካል ቼንጅ ካለ የማህበራዊ ለውጦች ቀለል ይላሉ ፖለቲካ ካለ ኢኮኖሚም ያዞሩት እነሱ ናቸው ፖለቲካል ኢኮኖሚው ነው ሀገሪቷን ሊለውጥ የሚችለውና ብዙ ባህላቶች በደርግ ጊዜ አይተናል በአንድ ጊዜ ፖለቲካል ኢኮኖሚው አይዲዮሎጂ በመለወጡ አንዳንድ harmful practices ነው የሚባለው ጎጂ ባህላት ጠፍተዋልና ቀና መሪ ቢኖረን ኢትዮጵያ ያልታደለችው ቀን በዚያም ዓመት ውስጥ ቀና መሪ ያላጋጠማት ሁለት ለማናገር ዝም ብሎ አንዱ እንትና ጥሩ ነበር ሪላቲቭሊ አይ መንግስቱ ጀግና እንጂ በዚያም ዓመት ውስጥ ቀና መሪ ያላጋጠመንም የኢትዮጵያ ይሄን ደድል ነው መቆጥረው ሁሉ ጊዜ ዲስረፕቲቭ ሊደሮች ናቸው የተለያየ ሞቲቭ አላቸው አይምሮአቸው በሽተኛ ነው ሀገር ከማስተባበር ይልቅና ቁም ነገር ላይ ከመስራት ይልቅ አሸብራቂ ነገሮች ላይ ነው ጊዜያቸውን ያባከኑት ለነሱ ለመኖር ነው ያብይን ስራ ፈረንጃውን ሰሞኑን ሄዶ ኮንታክት አድርጎኛ ከአዲስ አበባ ያው ሽብርቅርቅ ብሏል አለ አዲስ አበባ ትንሽ የሲንጋፖርንም የመምሰል ነገር አለው አለ ግን ህዝቡ ግን የሐዘን ምንድን ያለው ብላንኬት
አይደለ ያዘን ድባብ ወይም ያዘን የሐዘን ብርድ ልብስ አይነት ነገር እንዳለ ጉም የሐዘን ጉም ህዝቡ ለብሷል አለ በየባሩ የምትሄድ የውሸት ሳቅ ነው ሲሪየስ ውይይት ደግሞ አታይም አለኝ አሁን 15ኛ ሲሪየስ ይሆን ሁሌ ሰው ሁሉ አጭር ነው የሚናገረው እንትኑ ስፓን ኦፍ ሚሞሪ ሲናገር በረጅም የድሮ አይነት ቁጭ ብለህ ወግ የሚባል ነገር የለም ወግ እንትን ለማለት ለመሳተፍ የሚያስችል ጊዜው የሜንታል ስቴቱም አይፈቅድም የአዲስ አበባ ህዝብ እንግዲህ እንዳለኝና የድሮ ማቃቸው ቶሎ በቃ ጥድፍድፍ ቆንጆ አባባል ጥድፍድፍ ነው ሰው እንግዲህ ሜንታሊ እውነቱን ለመናገር እንደ ኢትዮጵያ ህዝብ ያው ሲሪያም ብዙ ተጎርቷል እንደ ኢትዮጵያ ህዝብ ግን የጤና ችግር ያለበት ከፍተኛ ሂሊንግ የሚያስፈልገው ህብረተሰብ ነው ግን ላንቺ ጥያቄ ያው ዞር ወደዛ መሄድ ለማዴ ነው መቼም እና የሲስተም ለውጥ እና የተባረከ መንግስት ቢያጋጥመን ለህዝቦቹ የሚያስብ ለራሱም ለትውልድም የሚጨነቅ ኃይል ከመጣ የፖለቲካል ፎርስ እንደዚህ አጉል ባህላቶችን ለምሳሌ በትምህርት ቤት ውስጥ ለምሳሌ ዝም ብለሽ አሁን በልህና በመቀኝነት አማርኛን ማጥፋት ግዕዝን እናጥፋ ባህሉን እናጥፋ የአማራ ባህልን የኢትዮጵያ ባህልን የመሳሰሉ ነገሮች አሉ ያው ፖለቲካው መቀኝነቱ ወደ ላይ ነው የኔ ዋና ትልቁ ስራ በዚህ ወረቀት ላይ መለስበታለሁ ሲስተሙ ከተለወጠ አይ ቲንክ ይሄ መቀኝነት የምንለው ነገር እኔ በካሪኩለም እኔ መቅረጽ ይችላል ምንም ችግር የለብኝም በፕሪስኩል ደረጃ መቀኝነት መጥፎ መሆኑን የሚያሳዩ ምንድነው ሳጋ የሚባለው እነዚህ ፎክቴሎች ይሉ ተረቶች እየፈጠርን ለአዲሱ ትውልድ የመንፈሳዊ ትምህርቶችንም ያጫቀንበት አዲሱን ትውልድ መቅረጽ እንችላለን ፉክክር ከመስመር የወጣ መመቅኘት ኃጢያት እንደሆነ እንደው በሃይማኖተኛ እንኳን አንፕሌዘንት ነው አሁን እኮ ክፉ ነገር እኮ መታሰቢያ ህዝባችንም ዓለም ህዝብ ማያውቀው ክፉ ነገር መመኘት እኮ ላንቺ ጥሩ አይደለም ለጤንነትሽ ሳይንስ አለ በሰው በተናደርሽ ቁጥር በሰው በተመቀኝሽ ቁጥር እዚህ አፋችን ውስጥ እንተናላሉ አንቲ ኢሚዩኖግሎቡሊን ቢ የሚባለው አንቲቦዲ ነው እነዛ አንቲቦዲዎች እየቀነሱ ይመጣሉ እና ምንድነው ነገሩ ለጉንፋን ያጋልጥሻል እና አንዳንዴ ጉንፋን በየጊዜው የሚይዘው ሰው ምቀኛ ነው እንትን አይባልም መቼም ግን እና የዚህን አንቲ ኢሚዩኖግሎቡሊን እንግዲህ ድሮ ነው ያነበብኩት ቢ ላይ የሚሰራ በሽታ የሚከላከሉት ምናምን ያው እዚህ አፍ አካባቢ ነው ብዙ እዛ ላይ ነው ብዙ ጊዜ ያለው እና ያንን እንዲዳብርልሽ ከፈር ደግ ስራ ስትሰሪ የኢሚዩን በሽታን የሚከላከል ዘበኞች አንቲቦዲዎች ይጨምራሉ ወደ ላይ በሳይንስ ያጠና ነው የተጠና ጥናት ነው ካሊፎርኒያ ውስጥ የካሊፎርኒያው ጥናት ምንድነው የሚያሳይ እንኳን ደግ ነገር መስራት ይቀርና ደግ ስራ ሲሰራ ማየት አንቲቦዲዎችን ይጨምርልሻል ምክንያቱም እነሱ ያዩትን ምራቅ መጀመሪያ ተሰጪያለሽ አሁን የማዘር ቴሬሳን አንድ ፕሮጀክት 30 ደቂቃ የሚፈጅ ለተማሪዎች ሳይኮሎጂስቶች ሲያሳዩ 30ዎቹ መጀመሪያ ያንን ቪዲዮ ከማየታቸው በፊት ምራቃቸው እንዲተፉ ተደረገ እንዲተፉ ነው የሚባለው ምራቃቸው እንዲተፉ ከዛ ደግሞ ከቪዲዮ እይታ በኋላ ምራቃቸውን እንዲያሮሩ ተጠየቁ የሁለቱም ምራቆች እንትን ሲሉ ሲያስተያዩት ይሄኛው ቪዲዮን ካዩ በኋላ እነሱ እኮ ምንም ደግ ነገር አልሰሩም ተማሪዎቹ አሜሪካኖቹ የማዘር ቴሬሳ እንዲወገባቸው እስከሚቆረጥ በዚህ ሽምግልና የሚያደርጉትን ህንድ ውስጥ የሚያደርጉትን እንደው ምን ተብሎ ይገለጻል ስላገኘዋቸው በግንባር እና በጣም የሚገርሙ ሰው ናቸው እና የሰሩትን ስራ አፍ ያስከፍታል እና ወደ ምራቅ ያ ነገር ሰውን አዳነ እሳቸው የሰሩት ስራ አዳነ ነው ይሄ ህዝብ አሁን እንግዲህ ምቀኝነት ለሚለው ነገር ራሱን ነው የሚያሳምመው ወደቴ ለመናገር አይረዱትም እንጂ በተመቀኘን ቁጥር እየታመመን ነው ናሽናል ሲክነስ ነው ማለት ነው
እሱ ላይ መጠንቀቅ ነው ያ መጥፎ መሆኑን ማሳየት ለአዲሱ ትውልድ ያው አንቺ የጠየቅሽኝ ጥያቄ ጋር እየመጣው ነው እንዴት ይቃለላል ለሚለው ማለት እንደ ግለሰብ አሁን በሲስተም ደረጃ ላይ ሲስተም በካሪኩለም ደረጃ ላይ እንዲቀረጽ እኔም ትምህርት ቤት ውስጥ ሰራ ነበርና ልጆች ከሌላው ጋር የሚተባበሩ በደግነት ያላቸውን ዕቃ የሚያካፍሉ ልጆች ሁሉ ጊዜ ሽልማት ይሰጣቸዋል ጥሩ ነገር ይዘው የመጡ እኛ ጋር እንደሱ አይነት ነገር በተወሰነ ደረጃ ሊኖር ይችላል መሬት ላይ ለወደቀው ልጅ መሬቱን በቀልምና መሬቱን ሄደን እንመታለን ምንም ያላረገውን መሬት ማለት ነው ከሌላም ጋር ተጣልቶ ሲመጣ ቤተሰብ እንትን ይላል ከታች ጀምሮ ብዙ ስተት አለ አሁን ለምሳሌ አሁን ውጪ ስንኖር አንተ ቤት ስትወጣና ስትገባ ምንድነው የለበሰው ምንድነው የበላው እንዴት የኛው ቤት ከራሳቸው ህይወት አልፎ ባንተ ህይወት ላይ በዚህ ደረጃ ላይ በጣም ኢንቮልቭ አድርገው ጣልቃ ገብተው የሚጨናነቅ ማህበረሰብ የለም በራሱ ህይወት ላይ ነው ብዙ ሰው ሲወጣ ሲገባ የሚሉ ኢትዮጵያ በተቃራኒ ነው እያንዳንዳችን ነገር ከላይ ዛሬ ደግሞ እንትን ደግሞ ገስቷል እንትን በቃ በጣም ነው የምንጨናነቀው እንደዚህ አይነት ነገሮችን እንዴት ነው ማስተካከል እንደ ግለሰብ አሁን ወደ ግለሰብ ስለመጣ ሌላው እንዳልኩ ቀደም ነው በሐሳብ በመናምን እንትን ከተባልክ አንተ ደስ ካላለ ያ ግለሰብ በሐሳብ ከመቃወም ይልቅ አንተ ተቃውመው አንተ ጠልተው ከዛ በኋላ ሌላ የጥላቻ ወሬ ፈጥረ እንደገና በየቤቱ ይሄዱ በየአካባቢው ይሄዱ ሰው በሌላ ሰዎች በደንብ እንዲጠላ ሁሉ የሚከድበት ነገር አለ በቃ ራሱን ቤት ውስጥ ተወልዶ ማለት ነው ግለሰቡን ለማጥቃት ስክሪፕት ተጽፎ እዚህ ድረስ እየሄደን ጊዜ ማቃጠልም በዚህ ደረጃ ደግሞ አንተ እንዳልከው ጤናን የሚጎዳ ከሆነ እንደ ግለሰብ እንደ ዜጋ እንደ ማህበረሰብ ያልከውን በሲስተም እንደ ግለሰብ ሰው ራሱን እንዴት ነው ማዳን ያለበት የሚለውን ብጨምርልኝ እኔ መቼም ከባድ እኔ ከይቅርታ አድርጊልኝና ኢትዮጵያን ህዝብ በዚህ 8 አመት ነው በደንብ ያወቅኩት ምክንያቱም ወደ ችግሩን እየተመለከተ ወደ ውስጥ ስለገባው ህዝቡን ባወቅኩት ያው ነው ብዙውን ጊዜ ከፈረንጆች ጋር ነው የኖርኩት ፊት በትምህርት ነው ያሳለፍኩትና ፊት ደግሞ ኢትዮጵያ ሞኝ ብዙም ጉርምስናው ስለነበረ ብዙ ነገር ኦብዘርቭ አላረግም ነበር ዝም ብዬ መኖር ነው እንደማንኛውም ሰው እዚህ ስትመጪ ሌላ አይነት አንቺም ከኢትዮጵያ ውስጥ እንደዚህ ኦብዘርቭ አታረጊም እኮ እዚህ ስታገኝ እንትን አገኘሽ ማለት ነው ዲስታንስ ይሄ ነው እኔ አሁን 3-4 መጽሐፍ ወሉን ልጽፍ ይችላል አሁን ስለወራሽ ይሄ ስላስጠላኝ እዚህ ከተማ የሚኖሩ ሰዎች ያቁኛል ከሰው ጋር ልገናኝ አንድ ሰው አለ ብቻ እንደው ጨዋታው የሚመቸኝ ወዳጅ ያስቀኛል እና እሱ ጋር እንገናኛለን እዛው ዩኒቨርሲቲ አካባቢ ስለሚመጣ ኢትዮጵያ ይመላለሳል የማይዘው የማይመጣው ነገር የለም ጉድ እንደውም የሪሰርች ስራዎች የሚያነሳሳል ሰው ያው ሪሰርቸር ነው ሌላ ካበሻ ጋር እኔ በዚህ 4-5 አመት ውስጥ ተሰብስቤ በላውበት በጊዜ ብዙ ያሳመመኝ ቤተክርስቲያን ለምን አትሄድም ብትኝ ነው እዚህ ያሉ አሁን ሰዎች እንዳይታዘቡኝ እንጂ እንዴት አድርጌ ልግለጸው ይከብዳል ይሄ ግን ለቀሲሱም ለዲያቆኑም ነግሬዋለሁ ይውል ይጨቀጭቁኛ ጥሩ ሰዎች ናቸው ይወዱኛል ለምን ቤተክርስቲያን ማትመጣው ሲሉ ብላለሁ በቃ ይገባቸዋል አሁን አንቺ ያልሽው ነገሮች ልክ ቤተክርስቲያኑ ስነ ስርዓት በኋላ ምንድነው የምናወራው ነው ወደየቤታችን ከሄድን በኋላ ወይስ እዛው ቸርች ውስጥ ሆነን ሪሊ እንደው እውነት ቤተክርስቲያን ውስጥ ሆነን ምንድነው የምናወራው መመናን ጠይቀነውና ቃለ ሰዎች ይቆጡኝ ይሆናል አሁን እንደዛ ሰ ምንድነው እርዳታ ነው ማዘን ነው ለሌላው አልትሩይስቲክ ነገር ነው ወይስ ምንድነው ግን እኔ ግን ስራ ፈትነት ነው የምለው መታሰቢያ በተክላላው ወይም ጭንቅላታችን የተሻለ ነገር አያስብም እኔ አሁን ከዚህ ወጣው አይደለ እንደው እንዴት ብዬለም አይደልሽ አይምሮዬ ማት ነገር አለ እና ቁጭ ብዬ ማነባቸው መጽሐፍቶች አሉ ማናገር መፈልጋቸው ሰዎች አሉ የእንትን ያለኝ ነገር አለ የቆርቆረኝ ነገር አለ ዜናው ታቂዋለሽ እንግዲህ አሁን አፖቺ 23 አሉ ዜና ብቻ ከቲም ብዙዋል የሚመጡ እና እንደነዚህ አይነት አስተሳሰቦችን በተመለከተ አሁን አንቺ ያቀርብሽልኝ እንደገና እስቲ ይሄ ለምንድነው ህዝባችን ለምሳሌ ሞቱን ሴሌብሬት የሚያደርገው ወይም ለሞቱ መዘጋጀት እድሮችን ማስፋቱ ግን በሊኖርበት የሚችለው እንደ ሪክሬሽን አይነት እንደ ብዙ ነገሮች አሉ ጉዞ የመሳሰሉ እዚህ አሁን 40 አመት የኖረ ሰው 35 አመት የኖረ ሰው በቀደም ለታ ጠይቄ ከስዊድን ውጪ የት ሄዳል አይ ምንም አልሄድኩኝም አለኝ እንዴ ለምን እሱ ነገር እኮ ትማራለህ ጣሊያን ብትሄድና
አይ እኔ ፍራንኳ ከተቆጠረች ወደ ኢትዮጵያ ነው ቀጥታ የሚሄደው አለ። ይሄ ሁሉ አመት እንደው እስራኤልም አልሄድክም እንደዚህ ቱርክ አልሄድክም ማለት እንግዲህ እውቀት እኔን የምለው ድህነት ነው። በእውቀት ኤክሳይትድ የመሆን ነገር የመማር የማደግ 80 ሙኝ 90 ሙኝ እንደው በዊልቸርም እንደው አይደለ ነጮቹ እየሄዱ የተለያዩ እንትኖች አላቸውና ህይወትን መኖርን ከመብላት እንጀራ ከመብላት ባሻገር ወይ ቢራ ከመጣት ባሻገር ለሰውነትሽ የሚሆኑ የምታያቸው ነገሮች አሉ። አንብበሽ አሁን ብዙ ባህሉ የማንበብ ባህል የለብን። እውነት ልንገርሽ በጣም እየጠፋ ነው የመጣው ነጩም ራሱ እጅግ የሚያሳዝነው ነገርና ካላነበብን እንዴት ነው የምንሄደው? አሁን እነዚህ ሰዎች ሳያነቡ ነው የሚገናኙት። አንቺ ያልሽኛው ስብስቦች ቡና ሲጠጡ የሚጥመው ደግሞ ያው የሰብአዊ የሰው ከፍተኛ ችግሩ ምን ስለ ሰው ስታወሪ ነው። ሁሉም ኢንጌጅድ ይሆናል። አንድ የሆነች ክትቀልጃላ ምንም እኮ እኔ እኮ ፊትም እኮ አልታየም። ይሄ ሰውዬ እኮ ለሷ እንደማይሆን ድሮም አውቀዋል። ይቀጥላል በቃ ምንሽ አንዳንዴ መሳቅም ነው። ይሄ እንትናቸው አገጫቸው እስከሚያማቸው ድረስ እነዚህ ሰዎች ክርስቲያኖች ናቸው እኮ ሃይማኖተኞች ናቸው፣ እስላሞች ናቸው። ግን በየቤቱ ቡና የሚጠጣ ጊዜ የሚነሱት ርዕሶችን ብትከታተያቸው እንዳልሽው ነው የወረደ ነው እና ሃይማኖታዊነቱ ምኑ ላይ ነው ያለሽ እና ይሄን ጀነራላይዝ ለማድረግ አይደለም። ብዙ ቦታ ለዚህም ነው የሰልችቶኝ እየራቅኩ የመጣሁት ኮሚኒቲውን። ግን እኔ ልቤ እና ፍቅር ያለው ታች ምድር ያለው ገበሬው ነው፣ ምስኪኑ ህብረተሰባችን ነው፣ አክባሪው ሃይማኖተኛ ከልቡ ማሱ። አሁንም እኮ ሰፊው ህዝብ የምንለው እኮ ምስኪን ነው እኮ። እዚህ ተምረናል የምንለውን ነን እኮ እጅግ የሚያሳፍር ነገር። ምክንያቱም ወይ ከባህል አልሆንም። አሁን ሞራን በጣም ብዙ ሞራን ስብስብ ውስጥ መታሰቢያ እጅግ የሚያሳፍረኝ ወይ ከባህሉ አልሆነን እግራችን ጥሩ አርጎ ባህላችን የኢትዮጵያዊ ባህል የምንለው እግራችን በደንብ መሬት ይዞ እየተንቀሳቀስን አይደለም። ወይ ደግሞ የነጭም አልሆነንም እኮ የነጭ አስተሳሰብ ምኑንም አልያዘን። ጂንሳቸውን እንለብሳለን፣ እነሱ የሰሩት ምግብ እንበላለን፣ እነሱ ህንፃ ላይ እንኖራለን። ምንድነው መሀል ላይ ሊምቦ እኮ ነው ወይ እና ባህላችን ደግሞ እናናንቃለን። ይሄ ነው ትልቁ እኛ እና እግዚአብሔርስ ምን ይለናል? አሁን ስለ ሰው እናቁም እንጂ የሚባል ነገር አለ። አሁን የኔ እናት ስለ ሰው ሲነሳ አትወድም። ስለ ሰው አናንሳ ምናምን ትለችና ይሄ አንዱ የጀነሬሽን ለውጥ ነው። እንግዲህ ወደ ጥያቄሽ ለመመለስ የሲስተም ለውጥ ያስፈልገናል። አሁን እጅግ የሚያስፈራኝ ሳልናገረው የማልፈው በነገራችን ላይ ይሄ አሁን ለዚህ ሪሰርች ስፈልግ የኑሮ መጋኛ ምቀኛ የኑሮ መጋኛ የሚል መጽሐፍ አገኘው። ግን መጽሐፉን አላገኘውም። ከወንዲራድ ይመር ይላል። መስከረም 30 1956 ዓመተ ምህረት የተጻፈ ቲያትር ነው። ይሄ መጽሐፍ የት እንደማገኘው አላውቅም። ኢትዮጵያ ውስጥ የሚኖር እንደሆነ አንድ ሰው ነው እንትኑን የላከልኝ ርዕሱን። በጣም ደስ የሚል ነገር ነው። እንግዲህ ምቀኛ የኑሮ መጋኛ እያስተማረን እኮ ነው ነገሩ። ብዙ ሰዎች ይሄንን ተረድተው አንድ ነገር እናርግ ብለዋል። ግን ሲስተም ለውጥ ካለ ትምህርት ካለ ሃይማኖተኞቹም በስርዓቱ ስራቸውን ቢሰሩ አባቶችም እናቶችም ልጆቻቸውን በስነ ስርዓት ቢያሳድጉ ብዙ ነገሮች ይቃለላሉ። ግን ዋናው ነገር የኔ ከዚህ ስራ ምንድነው ያገኘው እትኝ በሌሎች ያልተጠና ቅናት ማነው ምቀኝነት በፖለቲካ ደረጃ አለ። አሁን ኢትዮጵያን እየገደላት ያለው ኮንትሮቨርሻል ሊመስል ይችላል አሁን የምናገረው ኦሮሞማ ወይም ደግሞ የኤትኒክ አፓርታይድ ኦሮሞ ኤትኒክ አፓርታይድ የተነሳሳበትን ስታየው ኦን ዴይሊ ቤዚስ የሚሰሩ ስራና አብይ የሚሰሩት ምንድነው? አማርኛ ማጥፋት ነው። ይሄ ምልሽ ብዙ ተሞክሯል። አማርኛን ጥቅም ማሳነስ እንግዲህ ሊንጓ ፍራንካ እስከተባለ ሊንጓ ፍራንካ የተባሉ ቋንቋዎች ብዙ ጊዜ አገር ሁሉ እንዲማር ነው የሚደረግ አገር ሁሉ እንዲግባባበት ነው እና ከወያኔ ጊዜ ጀምሮ በአማርኛ ላይ የደረሰው ጥቃት ሰዎች ሊገነዘቡት በማይችለው ሁኔታ አሁን በአፍሪካ ላይ የለም። ታውቂያለሽ ፈተና ከ2017 ጀምሮ አማርኛ አፍሪካ ላይ የለም እና ብዙ ነገሮች አሉ። ከዛ የባህል ላይ ያለ ዘመቻ አለ።
ኢትዮጵያዊ ባህል ላይ ወይም የአማራ ባህል ላይ ባህል ኢትዮጵያ የምንለው ባህል ላይ ያለውን ጥቃት እኮ ብትሄጂ እኮ ብዙ ነገሮች ውስጥ መግባት እንችላለን። እምልሽ ባህል ነው። አሁን ለምሳሌ ዲሞሊሽ ማድረግ አዲስ አበባ መሬቶች አዲስ አበባን ታሪካዊ ቦታዎች አጥፍተሽ በሲንጋፖር ውስጥ የታዩ አሸብራቂ ህንፃዎች መተካቱ ምንድን ነው ጥቅሙ? ባህላዊ የሆኑት ሰዎች ሚሞሪ ኖስታልጂኩ ምኑ ማለት መኖር እኮ ከትዝታ ጋር ነው። ትዝታ ከሌለ ምን ኑሮ ነው የምንኖረው? እና አዲስ አበባን የማጥፋት ነገር ነው እየተካሄደ ያለው። እንግዲህ ያው የካልቸሩ ማቴሪያል ካልቸሩ የማጥፋት ነው። ሌላው ደግሞ ታሪክ ነው። አሁን አንድ ምሁር የጻፈው አይቻለኝ እዚህ ጋር ጽሁፉ የኦሮሞ ተወላጅ ነው። እንዴት አድርጎ የአድዋን ድልን እንዴት አድርጎ እንዳሳነሰ ኢትዮጵያን ኢንሳይት የሚባል መጽሔት አለ። ያው ጸረ ኢትዮጵያን መጽሔቱ ራሱ አልወደውም። እናንተ ጋር የሚኖረው ዴቪድ ማን ነው የሚባለው እሱ ነበር እንትን የሚለውና እንዴት አድርጎ አውርዶታል መሰለሽ እንትን አድዋን። ይሄ ራሱ ለኔ ኦርጋናይዝድ የሆነ ምቀኝነት ነው። በተለይ ይሄ ኬኛ የሚለው ያው ጽሁፉ ላይ ተሽዋል አይደል? ኬኛ የሚለው ይሄ አዲስ ሐሳብ ነው የመጣው ለኔ እኔ ራሴ ያመጣሁት። ኬኛ ኢዝ ምቀኝነት ነው። የኛ የምትይው ነገር ምንድነው? የሁላችንም ነው። ኮንሰፕቱ ራሱ በምቀኝነት ላይ የተመሰረተ ነው። ይሄ ነው ስትሮንግ ኮንክሉዥን እኔ በዚህ ጥናት ውስጥ የደረስኩበት። ብዙ ማለት እችላለሁ፣ ግን አንዴ ደግሞ እንደው በኋላ ወሬ እንዳረሳ አቤ ጉበኛ አንዴ ያሰቃዩት ነበር። በጣም ብልጥ ስለሆነ አውትስታንዲንግ ነው። መከራውን ነው የሚያሳዩት። በቃ በዛች እድሜ ውስጥ ያንን መጽሐፍ 8 ነው መሰለኝ መጽሐፉ ራሱ የሚደንቅ ነው። እና ምን አለ ሳያውቁኝ ምን ያቀናነቱንም እንግዲህ እንረዳው። ሳያውቁኝ በወሬ በመነዳት እያወቁኝ በምቀኝነት የሐሰት ወሬ የሚያወሩብኝን ሁሉ ከተፈጥሮ ደካማነትና በስንፍናቸው ከሚጫወትባቸው ድንቁርና እግዚአብሔር እንዲያድናቸው እመኝላቸዋለሁ ይላል። አሁን እዚህ ውስጥ የታጨቀውን ትምህርት ያዋልሽ በመነዳት እያወቁኝ ማያውቅሽ ሰው እኮ አይመቀኝሽም። እያወቁኝ በምቀኝነት የሐሰት ወሬ የሚለውን ነገር እነዚህ አሁን ቅድም ከጠቀሽው ጋር ነውና የኛ ህዝብ ይሄ ከፍተኛ ችግር አለበት። ብዙ አወራው መሰለኝ። አይ ልክ ነው። ርዕሰ ጉዳዩ በጣም ሰፊ ነው። እንትኑም እኮ አርቲክልም ወደ 10 ፔጅ ነው፣ ረጅም ነውና ደግመን ብንመጣበት ደስ ይለኛል። ያልነካውን በዚህ ላይ የኛውም ይቀጥላል ብለሃልና በደንብ ደግሞ መሬት ላይ የሚደረጉ ነባራዊ ሁኔታዎችን አያይዘን በተለይ በፖለቲካውና ሀገር በማዳን ሂደት ላይ ይሄ እንዴት ነው ኦብስታክል ወይም እንከን ሊሆንብን የሚችለው የሚለውን በደንብ ብናየው ደስ ይለኛል። እንደው ግዴታ ዛሬ መናገር አለብኝ የምትለው ነገር ከሌለ እዚህ ጋር እናብቃ። ምክንያቱም ይሄ እውነቱን ልንገርሽ ትልቅ ነው፣ አገር የሚለውጥ ነው። እኔ አላሰብኩትም። እንደው ናቅ አድርጌው ነበር የዛሬ 2 ዓመት ስንቱን ጽፌ ይችላል ብዬ ነበር። በኋላ እየቆየው ስመጣ ይሄ ምናልባት የማይዳሰስ የማይታይ መርዝ ነው ውስጣችን ውስጥ እንጂ ምንድነው እንዲህ ሰው መስለን እየሄድን ሰው ግን አይደለንም። እኔ በታምር እኔ አሁን ኢትዮጵያ አይናፍቀኝም፣ ይቅርታ አድርጊልኝ። እንደገና አብጄ ወይ ሞቼ የምመጣ ነው የምሞታ ነው የሚመስለኝ የህዝቡ ስቃይ። ምክንያቱም ከችግረኞች ጋር የሰራው ስለሆነ ከሙት ልጆች ጋር የሰራው ስለሆነ እኔ የሶሻል ዌልፌር ነገሮች በጣም ነው ልቤ ውስጥ ያሉትና የአካል ጉዳተኞችን ጉዳት ስለማቀው ምን ያህል የአካል ጉዳተኞች ቁጥር እጅግ ጨምሯል። በዚሁ በምቀኝነት እንትናችን ነው አንዱ ገጽታዎችና በጣም የሚያሳዝን ነገር ኢትዮጵያ ውስጥ እየተካሄደ ነው። የአእምሮ ህመምተኝነት እንግዲህ አንዱ ያለፈው ጊዜ ነግሬሻለሁ ሜንታል ሪታርዴሽን ላይ ነው እንግዲህ ድህረ ምረቃ የሰራሁት ማለት አእምሮ መጎተት ወይም ደግሞ አእምሮ ዘገምተኝነት ነው። እስቲ ኢትዮጵያ ውስጥ ምን ያህሉ ነው በአሁኑ ሰዓት? እኔ ድሮ 300,000 ነበር የገመትኩትና ብዙ ውዝግብ ሁሉ አስከትሎ ነበር። አሁን ሰዓት አስቢ፣ ረሃብ አለ፣ ጦርነት አለ። ስንቱ ነው አእምሮ የተጎተተው? ትምህርትስ ቢገባ ትምህርትን መቀበል ይችላል ወይ የሚለው ነገር እኔ እንግዲህ የትምህርትም ሰው ስለሆንኩኝ የዲስቢሊቲ ስተዲስ ላይ የአካል ጉዳተኞች የአእምሮ ጉዳተኞች ላይ ኤክስፐርቲዙ ስላለኝ ያሳዝነኛል ለማለት ነው። በሀዘን አንለያይም፣ ተስፋ አለ።
በዚሁ ተስፋ ምን ጊዜም አለ ለውጥ ይኖራል ሁሉ ነገር ቋሚ አይደለም ሶስት ስርዓቶች አይናችን እያየ ወርደዋል እና የተሻለ ስርዓት ይወርድና የተሻለ ስርዓት ይመጣና ሰዎች ይተነፍሳሉ አንድ ቀን በቃ ባክ ቱ ላይፍ እኔ የምለው ባክ ቱ ላይፍ ህዝባችን እኮ እየኖረ አይደል ወደ መኖር የሚለው ላይ እንደርሳለን እንቀጥለዋለን ምንም ችግር የለም እኔ አላቋርጥም መልካም to be continued ብለሃል ስለዚህ የሚቀጥለውንም እየተከታተልን የምንጠብቀው ይሆናል ፕሮፌሰር ግርማ ብርሃኑ ስለነበረ ቆይታ ስላካፈልከኝ መረጃ ሁሉ እጅግ በጣም ነው ማመሰግነው እኔም አመሰግናለሁ በጣም አሪፍ የሆነ ውይይት ነው ብዙ ምነግርሽ ነገር አለ ወደፊት ከቀጠልን በዚህ በኔም ላይ እየደረሰ እስከ መስሪያ ቤት ድረስ ሰዎች እየደወሉ ይሄ ማስተማር አይችልም አበሾች እኮ ናቸው ለኢትዮጵያ የሚጽፈው ምናምን እንዴት ተቀጥሩታላችሁ ብለው ምንድነው ነገሩ ብለው አለቆች ሶስት ያናግረውኛልና እንዲያውም ቀጥልበት ብለውኛል ፕሮቮክ የማረጉን ነገር ለዩኒቨርሲቲ ጥሩ ነው ይሉሻል ነጭ እንዴት እንደሚያስብ ታያለሽ ወካቲቭ ነገር ካለ ዩኒቨርሲቲው እንትኑ በጉግል እንትኑ አንድ ቆጠራ አላቸውና ብዙ ጊዜ ስለሚጠቀስ ዩኒቨርሲቲ ኦፍ ጋተንበርግ ብድግት አረግልናል እና እኔም አዎ አረጋለሁ ብያለሁ ይቀጥላለሁ በጣም ነው ማመሰግነው ተመልካቾቻችን አድማጮቻችን ስትከታተሉት ቆያችሁት የዛሬው ምን አለሽ መቲ ፕሮግራማችን ነው የዛሬው ፕሮግራም በዚሁ ተፈጽሟል እንግዲህ ከፕሮፌሰር ግርማ ብርሃኑ ጋር ሰፋ ያለ ፕሮግራም ነው የጀመርነው ደጋግመን በደንብ ምናየው ነው ማህበረሰባችን እንደ ህዝብ እንደ ማህበረሰብ እንደ ግለሰብ ራሱን ከችግሩ ፈቶ ነው ሀገር ሊያድን የሚችለውና እዛ ላይ አትኩሮት ሰጥተን የምናደርጋቸው ዝግጅቶች ይቀጥላሉ ፕሮግራሜን ከመጨረሻ በፊት በዚህ በደቡብ ኢትዮጵያ አካባቢ ላይ በደረሰው የተፈጥሮ አደጋ ላይ ገንዘብ እየተሰባሰበ እዛ አካባቢ ያለው ማህበረሰቦቻችን ወገኖቻችን ለመርዳት የሚንቀሳቀሱ ኢትዮጵያኖች አሉ የነሱን ማስታወቂያ ከዚህ ቀጥሎ አስገብቼ ነው ፕሮግራሜን የምጨርሰው ዳግም እስከምንገናኝ እኔ ታስቢያ ቀዘላ ነበር ሰላም ቆይ ወገንም ሀገርንም ተባብረን እንታደግ እንደ ዜጋ ለሁሉም ኢትዮጵያዊ የቀረበ የሰብአዊ ድጋፍ ጥሪ በደቡብ ኢትዮጵያ በሰው ሰራሽና በተፈጥሮ አደጋ አሳሳቢ ችግር ላይ የወደቁ ወገኖቻችን የኛን የድጋፍ እጅ በመጠባበቅ ላይ ናቸው ለወገንና ለሀገር ተቆርቋሪ የሆነ ኢትዮጵያውያን ፈጥነን በመድረስ ካስከፊው ችግር እንድንታደጋቸው እንሆ ይህን አስቸኳይ የሰብአዊ ድጋፍ ጥሪ አቅርበናል ሁሉም ወገን አቅሙ የፈቀደውን በመለገስ ወገኑን እንዲያተርፍ ጥሪያችን ነው አዘጋጅ ዓለም አቀፍ አስተባባሪ ግብረ ኃይል